ጥበበኛና ብልህ በሳል ሴት የዓለምን ትኩረት የምትስብ አንጸባራቂ እንቁ ነች። ውበት ሐሰት ደምግባትም ከንቱ ነው። ይበልጡኑ ውስጧ ያጌጠ ሴት እርሷ ተደናቂና ተወዳጅ ናት። ልባምን ሴት ማን ሊያገኛት ይችላል? ይሄ ከባድና ፈታኝ ጥያቄ ነው። ልባምነት ምንድነው? እንዴትስ ልባም ሴት መሆን እችላለሁ የሚለውን በዚህ ቪዲዮ እንመለከታለን። ለዚህ ቻናል አዲስ ከሆኑ ሰብስክራይብ በማድረግ ይህንን የቁም ነገር ቻናል ይቀላቀሉ። ቤተሰቦቻችን ደግሞ እንደ ሁሉ ጊዜው ላይክ እና ሼር በማድረግ አጋርነታችሁን ያሳዩ። ብልህነት ምንድነው? ብልሃትስ መለኪያው ምንድነው? ብልህነት ማለት የውጫዊውን ውበት የሚሸፍን ያማረ ውስጣዊ ገጽታ፣ መለኪያው ደግሞ በራስ መተማመን፣ በሰዎች ተወዳጅና ተደናቂ መሆን እንዲሁም ለየትኛውም ችግር የመፍትሄ አካል መሆን ነው ብለን ልንተረጉመው እንችላለን። ማንኛውም ሴት በራሷ የምትተማመን፣ በቤተሰቦቿ፣ በአካባቢዋ ሰዎች፣ በባሏ እንዲሁም በሚኖሯት ማህበራዊ ግንኙነቶች ሁሉ የምትፈለግ፣ መፍትሄ ማምጣትን የምትችል፣ እንደ ምሳሌ የምትጠቀስ፣ የምትወደድና የምትከበር ሴት ነች ብንል እነዚህ 7 ባህሪያት እንደሚኖራት እርግጠኛ ነን። እነዚህን 7 ባህሪያት ደግሞ ወደ ራሳችን ካመጣነው ሁላችንም ብልህ ሴቶች መሆን እንችላለን። አንደኛ፣ ማንኛውም ብልህ ሴት የተመረጡ ወዳጆች ብቻ አሏት። ይሄ ሲባል ማንኛውም ሰው በህይወት ሲኖር በብዙ የህይወት ጎዳናዎቹ ውስጥ የሚያገኛቸው ብዙ ሰዎች ሊኖሩ እንደሚችሉ እሙን ነው። ይሁንና ይህች ብልህ ሴት ግን ከማንኛውም ሰው ጋር ተግባብቶ ተስማምቶና ተከባብሮ መኖር እንዳለ ሆኖ የኔ ሰው የምትለውን ህይወቷንም ሆነ ኑሮዋን ጓዳዋንም የምታሳየው ከዛም አልፎ ወደ ራሷ የምታቀርበው ሰው በብዙ ሁኔታዎች የተፈተነና የተመረጠ ሰው ነው። አብዛኛዎቹ ብልህ አስተዋይና በሳል ሴቶች ከጓደኛ መረጣ ጋር በተያያዘ ቸልተኞች አይደሉም። በጥልቀት የማያውቋቸውን ብዙ ጓደኞች ከማፍራት ይልቅ የሚተማመኑባቸውን ጥቂት የቅርብ ወዳጆች እንዲኖሯቸው ይመርጣሉ። ማለትም ጊዜያቸውን፣ ጉልበታቸውን አስፈላጊ ነው ወደሚሉት ጥሩ ግንኙነት ብቻ ኢንቨስት ማድረግን ያምናሉ። በዚህም ብልህነታቸውንና ውጤታማነታቸውን ያስመሰክራሉ። ሁለተኛ፣ ብልህ ሴት ራሷን የቻለች ነች። በሳል ሴት ነፃነቷን ከፍ አድርጋ ትመለከታለች። ከሌላ ከማንኛውም ሰው እርዳታና ድጋፍ ሳያስፈልጋት ራሷን መምራት፣ መንከባከብ ብሎም የሚያስፈልጋታን አሟልታ መኖር ትችልበታል። ነፃነቷ ብርቱ እንደሆነች እንዲሰማት ያደርጋታል። ምክንያቱም ራሷን የቻለች መሆኗ በማንም ላይ ሳትደገፍ የራሷን ምርጫ ማድረጓ ሁልጊዜም ቢሆን ያስደስታታል። ይህ ደግሞ የራሷን ውሳኔና ፍላጎቶች የማስተዳደር ችሎታ፣ ለራሷ ያላትን ግምትና በራስ መተማመን አቅሟንም ጭምር እጅግ ያጠናክራል። በመሆኑ ራሷን የቻለች ሴት ከህይወት ብልህነትን ስለምትማር በሳል ሴት ልንላት። ሶስተኛ፣ ብልህ ሴት እውነተኛና ታማኝ ነች። ይሄ ሲባል ማመን ብዙውን ጊዜ ለወንዶች አስቸጋሪና በቶሎ ሊከናወን የሚችል ባህሪ አይደለም። ሆኖ በእኛ በሴቶች ውስጥ ግን ከዚህ የተለየና የራቀ እሳቤ ያለው። ማንኛውም እውነተኛ ሴት ካለማመን ይልቅ ማመንን፣ ካለመውደድ ይልቅ መውደድን፣ ከውሸት ይልቅ እውነትን ትፈልጋለች። በማመኗም እጅግ ትፈተናለች። ይህችም ብልሃተኛ ሴት በማመን ከፍ ያለች፣ ባልታመኑላት ሰዎች ደግሞ የማይወርድ ድንቅ ብቃትን የታደለች ታምረኛ ሴት ነች። ከእውነት ይልቅ ውሸት እንደ ሁኔታው ነገሮችን የማቅለልና ብዙ እንግልትን እንዳናሳልፍ የሚያደርገን ማምለጫ ነው። ሆኖም ብልህነት ውስጥ ግን መዋሸትና ማታለል በፍጹም ስፍራ የማይሰጣቸው ነገሮች ናቸው። አየሽ፣ ብልህ ሴት ውሸትን ተናግሮ ጊዜያዊ ምቾትን ከማግኘት ይልቅ እውነትን ተናግሮ ዋጋ መክፈልን፣ ኃላፊነትን መውሰድን ብሎም በነፃነት መኖርን እንደ መርህ ታንጸባርቀዋለች። በዚህም ታማኝነቷን ታስመሰክራለች። አራተኛ፣ በሳል ሴት ራሷን የምትጠብቅና የምታስጌጥ ነች። ሴት ልጅ በተፈጥሮ አንድን ሰው ተመልክታ በከፍተኛ ደረጃ እውነት ሊሆን በሚችል መልኩ የራሷን ግምት ታስቀምጣለች። ይሄ ደግሞ ከፈጣሪ የተቸራት እንስታዊ ባህሪ ነው። ይሄ ሰውዬ ምስኪን ነው፣ ይሄ ሰውዬ ምንም አላማረኝም፣ ባለጌ ነው፣ አረ ይሄ ግራ የገባው ነው። ምናልባትም ይህንን የምትለው ካካሄዱ፣ ካወራሩ ወይም ከእንቅስቃሴው ተነስታ ነው። በአብዛኛው ደግሞ ልክና እውነት ሆኖ ነው የሚገኘው። በተቃራኒው ደግሞ ወንድ ልጅ የሴትን ውስጣዊ ውበት ወይም ስለርሷ የሆነ ነገርን ብሎ መገመት የሚያስችሉት ነገር ቢኖር ውጫዊ ውበቷን ተመልክቶ ነው። ከላይ የሚመለከተውን ለራሷ የምትሰጠውን ጊዜ ተመልክቶ ራሷን መገመት ይችላል። በአብዛኛው ጊዜ ወንዶች እኔ የምትቀባባ ሴት አልወድም፣ በራሷ ነገር ፈጣሪ በሰጣት ነገር ታጥባ ምንም አይነት መዋቢያ ሳትጠቀም ባገኛት ደስ ይለኛል እያሉ ሲናገሩ እንሰማቸዋለን። በተቃራኒው ደግሞ እንደሚፈልጋት ሆና ታጥባ ከወጣችው ሴት ይልቅ ለራሷ ጊዜ ሰጥታ ተውባና ጊጣ ለምትወጣው ሴት እየተከተለ እናገኘዋለን። ይሄ ሁላችንም እንደምናውቀው የብዙ ጊዜ መጨቃጨቂያ መከራከሪያ ርዕስ ሆኖ ይነሳል። ይሁንና የትኛውም ልባምና በሳል ሴት ለራሷ ጊዜ በሚገባ መስጠት ታቀበታለች። እስቲ በዚህ ላይ ያላችሁን ሐሳብ እናንተም አስቀምጡልኝ። ብልህ ሴት ጠንካራ ሰራተኛ ነች። ይሄ ማለት ይሄ አሁን የምናየው ሰልፍ የበዛበት ፈተና የበዛበት ህይወት ይቺ ሴት እውነትም ብዙ ስራዎች ያሉባት መሆኑን ያሳየናል።
ሁላችንም እንደምናውቀው አንዲት እንስት ብዙ ፈተናዎችን በህይወቷ ታሳልፋለች። በልጆቿ ጉዳይ፣ በባሏ ጉዳይ፣ ቤት ውስጥ በሚያስፈልጓት ነገሮች ጉዳይ እንዲሁም በቤተሰቦቿ፣ በአማቾቿ፣ በስራዋ ዙሪያ እጅግ ትባክናለች። ስለዚህ ጥንካሬና መታጠቅ ለየትኛውም እንስት የሚያስፈልግ እንቁ ባህሪ ነው። ይቺ ሴት ጠንካራ ሰራተኛ ናት። እያንዳንዱን ነገር በሚገባ ማድረግ ትችላለች። ለቤተሰቦቿ ጊዜን መስጠት ትችላለች። ለልጆቿ ጊዜን መስጠት ትችላለች። ለባሏ ጊዜን መስጠት ትችላለች። ለስራዋ ጊዜን መስጠት ትችላለች። እንዲሁም ለሚያገለግሏት ሁሉ በብዙ ፈገግታና ደስታ የምትገለጥ ድንቅ ሴት ነች። ሌላኛውና ስድስተኛው የብልህ ሴት መገለጫ ከፈጣሪ ጋር ጊዜን ማሳለፍ ነው። ማንኛውም ሴት በየትኛውም የእምነት ተቋም ውስጥ የምትገኝ ከፈጣሪዋ ጋር ጊዜን ማሳለፍ የብልህነቷ መገለጫ ነው። አመስጋኝ ናት። ፈጣሪዋን ለማኝ ናት። ስለዚህ ይሄ ደግሞ እንስታዊነቷን፣ ተፈጥሯዊ የሴትነት ለዛዋን የሚያሳይ ድንቅ ጊዜ ነው። ሰባተኛውና የመጨረሻው ነጥብ ብልህ ሴት ተንከባካቢ ናት። ይሄ ሲባል ማንኛውም ሴት ልጅ ሁላችንም እንደምናውቀው እጅግ ተንከባካቢነት ተፈጥሮ አላት። ይቺ በሳል ሴት ግን ልዩ በሆነ መልክ ተንከባካቢ ነች። አንድን ሴት በሳል ሊያስብላት ከሚችል ድንቅ ባህሪዎች መካከል አንዱ ተንከባካቢነት ነው። ይሄ ሲባል ሴት ልጅ የራሷ፣ የቤቷ፣ የባሏ፣ የልጆቿ፣ የአካባቢዋ፣ የጎረቤቶቿ ብሎም የተቸገሩ ሰዎች ሁሉ ተንከባካቢና አዛኝ እንድትሆን የሚያስችላት ባህሪን የተጎናጸፈች ነች። ሆኖም በዚህ በሳል ሴት ውስጥ ግን እጅግ ጎልቶ የሚታይ ብቻ ሳይሆን አንድ መገለጫዋ ሆኖ የሚቆጠር አዛኝ ልብና ተንከባካቢ ልብ የታደለች ድንቅ ሴት ነች። ይሄ ደግሞ ማን ሊያገኛት ይችላል የሚያስብለውን ተፈላጊነት የሚጨምርላት ውስጣዊ ውበቷንም ጭምር አጉልቶ ያሳያል። እንግዲህ ከላይ የተመለከትናቸውን ድንቅ የሆኑ 7 የልባምና የበሳል ሴት ባህሪያት ከተመለከትን በኋላ አሁን ደግሞ አንዳንድ ነገሮችን እንጨምር። ብልህ ሴት እንደ ነጋዴ መርከብ ነች። የነጋዴ መርከብ ሁላችንም እንደምናውቀው ያንንም ይዞ ከአንድ ሀገር ወደ ሌላ ሀገር በረከትን የሚያመጣ ነው። ልክ እንደዚሁ ሁሉ ልባም ሴትም ከወጣችበት ብዙ በረከትን፣ ብዙ ምርኮን ይዛ ወደ ቤቷ የምትመለስ ነች። ለልጆቿ ልብስ፣ አስቤዛ፣ ለባሏ፣ ለራሷ የሚሆኑ ብዙ ግብአቶችን ጭናና ይዛ በረከት ይዛ ወደ ቤቷ የምትመጣ ነው። ይሄ ደግሞ የቤቷ ሙላትም ጭምር ያደርጋታል። በዚህም ደግሞ ውለቷን የምትቆጥር በኔ ነው እንዲህና እንዲህ የሆነው ሳትል ልክ እንደ መርከቡ በዝምታ የጫነችውን እያራገፈች በእሷ በሚደሰቱ ሰዎች ውስጥ የራሷን ደስታ የምትፈልግ ድንቅ ሴት ነች። ለዚህም ነው ታላቁ መጽሐፍ ከቀይ እንቁ ትበልጣለች የሚለን። በእርግጥ ውድ የሆነውን የሰው ልጅ በቁስ ወይም በገንዘብ የሚተመን ባይሆንም በጊዜው ግን ቀይ እንቁ ማግኘት እጅግ አስቸጋሪ እንደሆነና የሀብት ትልቁ መጠን ማሳያም እንደነበር መረዳት እንችላለን። ስለዚህ ልባም ሴት የማትገኝ ብቻ ሳይሆን ባሏን ጠጋ ማድረግ የምትችል ብቻዋን አለችኝ ብሎ የሚኮራባት ትልቁ ሀብቱም ጭምር ናት። ልቡ ደግሞ እጅግ ይተማመንባታል። ይሄ ሁላችንም ልንጋራው የምንችለው ህምቅ ሀሳብ ነው። መተማመን ምን ማለት ነው? ስለ እርሷ ሲነሳ እጅግ ብዙ ደስታ፣ ኩራትን፣ ሞገስን ይላበሳል ማለት እኮ ነው። አንዳንድ ሴቶች አለችኝ ብሎ እንደ ጓደኛ ሊያስተዋውቃት ቀርቶ እንደሚተማመንባትና ለሌሎች እዩልኝ ሊላት ቀርቶ ለራሱ እንኳን የማያምንባት፣ እየተደበቀ የሚያገኛት፣ የሚፈራት፣ የሚሳቀቅባት። ስለዚህ ይቺ ልባምና በሳል ሴት ግን በኩራት አፉን ሞልቶ አለችኝ የሚላት፣ እዩልኝ የሚላት፣ ለማንም ሲያስተዋውቃት ደረቱን የሚነፋባት፣ እጅግ የሚተማመንባት፣ እንዲህና እንዲያ ብታረግስ እያለ የሚሰጋባት ሳይሆን እጅግ የሚኮራባት ይቺን ብልህ ሴት ሁላችንም በየውስጣችን የተደበቀች ናትና ልንፈልጋት ይገባል። ብልህ ሴት ሁሌም የራሷ ዓለም አላት። በምትሄድበት፣ በምትራመድበት በየትኛውም የህይወት አቅጣጫ ሁሉ ከሌሎች ሴቶች የሚለያት ቁልፍ አላት። እርሱም ማስተዋል ነው። በብልህ ሴት የህይወት ምዕራፎች ሁሉ ማስተዋል አለ። ሰዎች በሚሏት ወይም ባሰመሩላት ሳይሆን በራሷ ዓለም ውስጥ በማስተዋል ከፍ ብላ ትበራለች። እዚህ ጋር ቆም እንበልና አንድ ታሪክን ልንገራት። በእርግጥ የሰው ልጅ ከፈለገ ተአምረኛ፣ ካልፈለገ ደግሞ ሰበበኛ ነው ይባላል። ይህቺ ባለ ታሪካችን ግን ፈልጋ ተአምረኛ የሆነች ናት። ትውልድና እድገቷ በጥቁር አሜሪካ መኖሪያ አካባቢ ነው። በእርግጥ ብልህና በሳል ሴት ለሆነች ወይም ለመሆን ለምትፈልግ ሴት እንደ ሞዴል የምትጠቀስ ብሎ የህይወትን ፈተናና ጣና ተቋቁሞ ወደ ስኬት ማማ መድረስ እንደሚቻል እውነተኛ ማሳያ ነች። የተወለደችውና ያደገችው በድሃ ቤተሰብ ውስጥ ነው። በቀን 3 ጊዜ መብላት እንኳን ከማይታሰብበት ምስኪን ቤት፣ ከዛም አልፎ ማዳበሪያ እየተሰፋላት የምትለብስ ምስኪን ልጅም ነበረች። ይሁንና ገና የ6 ዓመት ልጅ በነበረችበት ጊዜ የኔ ህይወት የተለየና አስገራሚ ነው የሚሆነው እያለች የምታስብና የምትናገር ሆነች። ይህን የምትለው ከራሷ ካለችበት ሁኔታ ተነስታ እንደማይሆን ለሁላችንም ግልጽ ነው። የምታየው ትልቅ ነገር፣ የምትኖረው ግን ከዛ የተለየ ሆነ። ይልቁንም በ14 ዓመቷ ጾታዊ ጥቃት ተፈጥሮባት አረገዘች። በእንቅርት ላይ ጆሮ ደግፍ ይላል ያገሬ ሰው። ህይወቷ ያበቃለት በድጋሚ የማይነሳና
ተስፋ የማይጣልበት ቢሆንም ይቺ ሴት ግን ከመውደቅ መነሳትን፣ ከስህተት መማርን፣ ከዝቅታ ትዕግስትን፣ ከፈተና እናትን እየወሰደች በብርታት ለመቆም ወሰነች። ያልተማረችው ሕፃን ወደ ትምህርት ቤት በመግባት የተለያዩ ስራዎችን እየሰራች ከህይወቷ ጋር እውነተኛ ትግልን ገጠመች። በኋላ ከጥቁሮች ሁሉ በሀብ አንደኛ በዝና ገናና የሆነችውን ውስጧ የተደበቀችውን ታዋቂዋ ጋዜጠኛ ኦፕራ ዊንፍራን ፈልቅቃ አወጣቻት። እርሷም የብልሃትና የበሳል ሴት ማሳያ ሆና ሁል ጊዜ ትኖራለች። ለብዙ ህፃናት መማርም ምክንያት የሆነ ብዙ ትምህርት ቤትን ገንብታለች። ተመልከቱ እንግዲህ የበሳልና የብልህ ሴት መጨረሻ። እነዚህ ከላይ የጠቀስናቸውን 7 የበሳል ሴት ባህሪያትን የታጠቀች ሴት የራሷ መገለጫዎች አሉት። ችሎም ማለፍ፣ ጽኑ አቋም፣ ተግባቦትና አክብሮት፣ ቀጥተኛነትና አዎንታዊነት፣ ራስን መጠበቅ፣ አክባሪነት፣ ዲሲፕሊን፣ የስሜት ብስለት፣ ራስን ማነቃቃት፣ ትኩረትን መጠበቅ፣ ሁሌም ራስን ማስተማር፣ ፍሌክሲብል መሆን፣ የሴትነት ባህሪዋን አለመልቀቅ፣ ሐሜት ላይ አለመሳተፍ፣ ጽድት ብሎ መታየት፣ ታማኝነት፣ ፍትህ እንዲኖር ማድረግ፣ አለመገመት፣ ባለሙያ መሆን፣ የዋህ መሆን፣ ብዙ ዕውቀት ባለቤት መሆን ሁሉ የሚካተቱባት ድንቅ ሴት ትፈጠራለች። በመጨረሻ ይህን ልበላችሁና እንጨርስ። ከአንድ ጠንካራ ወንድ ጀርባ አንዲት በሳልና ልባም ሴት አለች። በትክክልም ሴት ልጅ በተፈጥሯ ቤት ውስጥ የሚያውላት ብዙ ምክንያቶች ሊኖሩ ይችላሉ። ግን በነዛ ጊዜያት ወጥቶ ተአምርን መስራት የሚችል ድንቅ ወንድን በማፍራትም የታወቀች ነች። ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ። ቤተሰቦቻችን ደግሞ እንደ ሁል ጊዜው ላይክ እና ሼር በማድረግ ማበረታታታችሁን ቀጥሉ። እናመሰግናለን። የመጀመሪያ ራሷን የምታውቅ ክብሯን የምትጠብቅ መሰበር፣ መውደቅ፣ የነገሮች አለመሳካት ወደ ታች ማያስቀራት የሰዎች ይሄ አሉባልታ ወይም ሰዎች መጠቋቋሚያ መሆን ምንም ይሄ ያለ አይደል ግድ የማይሰጣት ራሷን የምታውቅ ነገዋን የምታውቅ ሰው ነገውን ካሰበ ዛሬ ላይ ማድረግ ያለበትን ያውቃልና ለነገህ ዛሬ ከሰራ ነገ ማይለወጥበት ምንም አይነት ተአምር የለም እና ሰርታ ገንዘብ ማግኘት እንደምትችል የምታውቅ ሰርታ ለሰው መትረፍ እንደምትችል የምታውቅ ኃላፊነት የሚሰማት እውነት በቃ ይሄ ጠንካራ ሴት አለ አይደል? እኔ አሁን እናቴ በቃ ለኔ እንደዛ ናት እና እሱንም ነው ያሳየችኝ። እሱን እያየሁ ነው ያደግኩት። ልባም ሴት ሁኚ። ልባም ሴት ምን አይነት ናት? ልባም ሴት ራሷን ለፈጣሪዋ አሳልፋ ትሰጣለች። ልባም ሴት ለባሏ ዘውድ ነች። በቤት ውስጥ እንደ አደይ አበባ ትታያለች። የቤቱ ውበት እሷ ነች። ሁሉ ሲያያት ይደሰትባታል። ተግባሯ የእውነተኛ ሰው ተግባር ነው። ልባም ሴት ለሐሜት ጊዜ የላትም። ጊዜዋን በቃለ እግዚአብሔር በጸሎት የተሞላ ነው። ልባም ሴት ዓለም ላይ ያለው ልብስ ሁሉ ለእሷ እንደማይመጥናት ታውቃለች። በልጅና በፋሽን አትታለልም። ሺህ ወንድ እሷን ፈልጎ ቢመጣ ምንም አይመስላትም። ውበት ከንቱ ጠፊ ረጋፊ እንደሆነ ታውቃለች እና ልባም ሴት ሰውን አትንቅም። ታጋሽ ነች። ቁጣዋም የዘገየ ነው። ለበጎ ስራ እግሮቿ ይሮጣሉ። ንግግሯ ሁሉ በቃለ እግዚአብሔር የተቀረጸ ነው። ልባም ሴት ዕድሜዋ ሙሉ መልካም ታደርጋለች፣ ክፉም አታደርግም። ልባም ሴት ብዙ ተስፋ አላት። በሚገጥማት ውጣ ውረድ አትጨነቅም፣ ስጋትም አይገጥማትም። እግዚአብሔር ከችግሮቿ በላይ ስለሆነ ችግሮቿ እንደሚፈታ ታምናለች። ልባም ሴት ዝም ብላ በምድር ላይ ኖራ አታልፍም። ለትውልድ የሚጠቅም ተግባር ሰጥታ ታልፋለች። ልባም ሴት በጊዜ ወጥታ በጊዜ ትመለሳለች። በምታደርገው ነገር ሁሉ እንደ ንብ ታታሪ ነች። ልባም ሴት ከፈጣሪ የተሰጣትን ጊዜ በአግባቡ ትጠቀማለች። ያለ አግባቡ የሚባክን ጊዜና ሰዓት የላትም። ልባም ሴት ለማስታረቅ ትሮጣለች እንጂ በሰው ነገር አትገባም። ልባም ሴት መጥፎን በበጎ ታስቀይራለች። ልባም ሴት ቂም በቀልን አትይዝም። ወደ ሰፊና አርቆ ሀሳቢ ሁሉን እንዳመሉ የምታስተናግድ ትዕግስተኛ ናት። በእርግጥም ልባም ሴት ዋጋዋ ከቀይ ዕንቁ ትበልጣለች። እግዚአብሔርን የምትፈራ ሴት ውበት፣ ሽልማት፣ ጌጥ ናት። ስለዚህ እህቶቼ እናንተስ የልባሟን ሴት አስተሳሰብ፣ ተግባር፣ እውቀት፣ ትህትና፣ አለባበስ፣ ደግነት፣ ፍቅር፣ መልካምነት፣ ታታሪነት፣ ትዕግስተኝነት፣ በጎነት ይዛችኋል? ፈጣሪ ልባሟን ሴት ትሆኑ ዘንድ ይርዳችሁ።
ለሁልጊዜው ቪዲዮ ላይክ በማድረግ እንጀምር። ፈጣሪሽን አስቀድሚ። ከፈጣሪሽ ርቀሽ መቼም ደስተኛ አትሆኚም። በችግርሽም ሆነ በደስታሽ ጊዜ ወደ ፈጣሪሽ ሩጪ። ከፈጣሪው ጋር ሆኖ ያፈረ ሰው የለም። ህልምሽን ተከተይ። ህልምሽን ለማሳካት ትክክለኛውን ጊዜ መጠበቅ አቁሚ። አሁኑኑ የመጀመሪያ እርምጃሽን ውሰጂ። ላመንሽበት ነገር ቁሚ። ላመንሽበት ነገር ቁሚ። ለትክክለኛው ነገር ለመቆም በፍጹም አትፍሪ። በይሉኝታ ያላመንሽበትን ነገር አታድርጊ። ራስሽን ቻይ። ራስን መቻል ወሳኝ ነገር ነው። የሌሎችን እጅ ማየት ሳያስፈልግሽ የሚያስፈልግሽን ነገሮች በራስሽ አድርጊ። የመረጡሽን ሰዎች ምረጪ። የመረጡሽ ሰዎች ያንቺን ዋጋ ያውቃሉ። እስከ መቼ ለአንቺ ዋጋ የሌላቸውን ሰዎች ትለምኛለሽ? በሚያከብሩሽ በሚወዱሽ እና ከሚያሳድጉሽ ሰዎች ጋር ሁኚ። ደግ ልብ ይኑርሽ። ደግነት መጨረሻው ያማረ ነው። ምንም ቢሆን ከክፋት ደግነት ሳይሻል አይቀርም። ለፈተና እጅ አትስጪ። ህይወት ከባድ ነች፣ ግን አንቺ የበለጠ ከባድ ነሽ። ምንም ቢሆን ወደፊት መግፋትሽን ቀጥይ። ምክንያቱም ፈጣሪ የሚወደውን ሰው ነው የሚፈትነው። መጀመሪያ ራስሽን ውደጂ። ራስን መውደድ ራስ ወዳድነት አይደለም፣ አስፈላጊ ነው። በደግነት በጥንቃቄና በአክብሮት ራስሽን ያዢ። ራሱን የሚወድ ሰው ነው ሌሎችን በአግባቡ መውደድ የሚችለው። ገንዘብሽን በአግባቡ ተጠቀሚ። ገንዘብሽን ተቆጣጠሪ። የወደፊት ህይወትሽን ብሩህ ለማድረግ ገንዘብሽን በአግባቡ ተጠቀሚ። ሁሉንም ሰው ለማስደሰት ማሰብ አቁሚ። ሁሉንም ሰው ማስደሰት አይቻልም። ራስሽን ሁኚ። ራስሽን ስትሆኚ ትክክለኛ ሰዎች ያከብሩሻል። ሪስክ መውሰድ አትፍሪ። ስኬት የሚመጣው ከምቾት ቀጠና ስትወጪ ብቻ ነው። አዳዲስ ነገሮችን መሞከር አትፍሪ። በህይወትሽ ሁሌም ተደሰቺ። ህይወት አጭር ናት። መደሰት እየቻልሽ በሀዘን አታሳልፊ። ተዝናኚ። ትውስታዎቹን ፍጠሪ። ለተሰጠሽ አዲስ ቀን አመስግኚ። መቼም ቢሆን ተስፋ አትቁረጪ። ምንም ቢፈጠር ቀጥይ። አንቺ ጠንካራ ነሽ፣ ብቁ ነሽ። አንቺ የራስሽ ህይወት ጀግና ነሽ። እነዛ የማይነጉ የሚመስሉ ሌሊቶች ነግተዋል። መቼም ቢሆን ተስፋ አትቁረጪ። እግዚአብሔርን ይዘሽ መቼም አታፍሪም። በራስሽ ተማመኚ። አንቺ በራስሽ ካልተማመንሽ ማንም በአንቺ አይተማመንም። የመጀመሪያው እርምጃ በራስ መተማመን ነው። እውነተኛ ኑሮ የምትኖሪው ፍርሃትሽን ስትጋፈጪ ብቻ ነው። ፍርሃትሽን ከተጋፈጥሽ አንቺም ማቆም ከባድ ይሆናል። እነዚህን ነጥቦች በአግባቡና በስነ ስርዓት በመተግበር ጀግና መሆን ይቻላል። ጀግንነት የምርጫ ውጤት ነው። ቪዲዮውን እስከ መጨረሻው ድረስ እንደ ሁልጊዜው ቪዲዮውን ላይክ በማድረግ እንጀምር። አንድ አባባል አለ፣ ፈጣሪ ሲወድሽ ሴጣንም ይወድሻል። በዚች ምድር ስትኖሪ ብዙ ፈተናዎች ሊገጥሙሽ ይችላሉ። አንዳንዴ ደግሞ ይባስ ብሎ አለኝ ያልሻቸውን ነገሮች ባላሰብሻቸው መንገድ ልታጫቸው ትችያለሽ። በዚህ ዓለም ላይ መኖር ትርጉሙ ይጠፋሻል። አንዱን ፈተና አለፍኩ ስትይ ሌላ ፈተና ይገጥምሻል። አሉኝ ያልሻቸው ወዳጆችሽም ዘመዶችሽም ይቀየሩብሻል፣ ያገሉሻል። አንቺ ምንም እንደማትረቢ ይነግሩሻል። ምንም ተስፋ የለሽም ይሉሻል። ከእነሱ ጋር እንድትሆኝ አይፈልጉም። በዚህ ሰዓት አንቺ ምንም ተስፋ እንደሌለሽ፣ ምንም ጥሩ ነገር እንደማይገባሽ ታስቢያለሽ። ሁሉም ነገር ይጨልምብሻል። ምንም ተስፋ አይታይሽም። ምን ነው ፈጣሪ ይሄ ሁሉ ፈተና ለእኔ አይገባኝም ትያለሽ። እውነታው ግን እየሆነ ያለው ፈጣሪ የሚገርም ህይወት እየጻፈልሽ ነው። ፈጣሪ የሚወደውን ይፈትናል። አንቺም ፈጣሪ ስለሚወድሽ ነው መከራው ይበዛብሽ። ፈጣሪ ሲወድሽ ሴጣንም ይወድሻል እንደሚባለው ለዚህ ነው ሴጣንም ህይወትሽን ሊያጨልምብሽ የሚነሳው። ፈጣሪ የጻፈልሽን ገራሚ ወደፊት ህይወትሽን እንዳታይ የሚያደርግሽ። ተስፋ መቁረጥ ስሜት ሲሰማሽ እነዚህ ነጥቦች አስታውሺ። ሁሌም ጸሎት አድርጊ። በጸሎት የማይፈታ ችግር የለም። ፈጣሪን ይዞ ያፈረ ሰው የለም። ጸሎት ከፈጣሪ ጋር የምትገናኝበት መንገድ ነው። ምንም ያህል ፈተናው ቢበዛብሽ፣ ሁሉም ነገር ጨልሞ ቢታይሽም ጸሎት ከማድረግ ወደኋላ አትበይ። ያንን ድምፅ አትስሚው። ያ ድምፅ አይምሮሽ ውስጥ ያለው ምንም እንደማትረቢ የሚነግርሽ፣ ሁሌም መጥፎ ነገር እንድታደርጊ የሚገፋፋሽን ድምፅ አትስሚው። ያ ድምፅ የሴጣን እንደሆነ ወቂ። ሁሉም ነገር እንደሚያልፍ አስታውሺ። በዚች ምድር የማያልፍ ነገር የለም። መከራውም፣ ፈተናውም፣ ደስታውም፣ ሀዘኑም፣ ስቃዩም ያልፋል። አሁን ያለሽበት ፈተና፣ ስቃይ፣ መከራ ሁሉም አልፈው ቁጭ ብለሽ የምታወሪበት ጊዜ እንደሚመጣ አስታውሺ። ህይወት የምትጣፍጠው ፈተና ሲኖራት ነው። ሁሉም ነገሮች አልጋ በአልጋ ከሆነልሽ ህይወት አሰልቺ ትሆናለች። የአንቺን ጥንካሬ የሚፈትን ፈተናዎች መኖራቸው እንደ ሰው የማደግ አንዱ አካል ናቸው። ስለዚህ ምንም አይነት ፈተና ሲገጥመሽ በፈጣሪ እርዳታ እንደምታልፊ ወቂ። ስለ ሰው አስተያየት ቦታ አትስጪ።
ፈጣሪሽን የሚያስከፋ ነገር አታድርጊ እንጂ ሰው ምን አለኝ እያልሽ ራስሽን አታጨናንቂ። የሰው ልጅ እንደሆነ የፈለግሽው ነገር ብታደርጊም ስለ አንቺ ከማውራት ወደ ኋላ አይልም። መቼም ቢሆን ደግነትሽና ንጹህ ልብሽን አትቀይሪው። ምንም በዙሪያሽ በክፉ ሰዎች ብትከበቢም ደግነትሽና ንጹህ ልብሽን አትቀይሪው። ክፋትን በክፋት አትመልሺ። ምንጊዜም ቢሆን ከክፋት ደግነት ይሻላል። ውስጣዊ ኃይልሽን መጠቀም አትርሺ። ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። እደግመዋለሁ፣ ማንኛውም የምድራችን ፈተና ከውስጣዊ ጉልበትሽ በታች ናቸው። በውስጥሽ ፈጣሪ የሚገርም ኃይል ሰጥቶሻል። እሱን ኃይል መጠቀም ካወቅሽበት የትኛውንም የምድር ፈተናዎች ማለፍ ትችያለሽ። ሕይወት ብዙ ጊዜ የሚከብዱ መሰናክሎችን ትሰጥሻለች። ነገር ግን አስታውሺ፣ መቼም ብቻሽን አይደለሽም። እግዚአብሔር ከጎንሽ ሆኖ በጣም ጨለማ ጊዜዎችን እንኳን ወደ እድገት እድሎች ሊለውጥ ይችላል። ፈጣሪ አቅምሽን ያውቃል። ምን ያህል ጠንካራ እንደሆንሽ ያውቃል። የትኛውም የምድራችን ፈተናን እንደምታልፊ ያውቃል። ምንም ፈተናው ቢበዛብሽ መቼም ተስፋ አትቁረጪ። ሁሌም ቢሆን ፈጣሪን አስቀድሚ። ፈጣሪ ሲወድሽ ሰይጣንም ይወድሻል። ይሄን መቼም አትርሺ። እነዛን አትችይም አትረቢም የሚሉ ድምፆችን አትስሚ። እነሱ ድምፆች የሰይጣን መሆናቸውን አስታውሺ። ፈተና ሲበዛብሽ በራስሽ ላይ እምነት ከሌለሽ በህይወት ሩጫ 2 ጊዜ ተሸንፈሻል። በራስ መተማመን ካለሽ ግን ከመጀመርሽም በፊት አሸንፈሻል ይላል ማርከስ ቱሊየስ። እንደ ሁልጊዜው ቪዲዮ ላይክ በማድረግ እንጀምር። እስከ ዛሬ ድረስ በራስ መተማመን ስለሌለሽ ብቻ ያመለጡሽን እድሎች አስቢያቸው፣ ምን ያህል እንደሚቆጩ። በተቃራኒው ደግሞ በራስ መተማመን ቢኖርሽ ምን ያህል ስኬታማና ደስተኛ ህይወት እንደምትኖር ያስቢው። ፍርሃት ውስጥ ሆኖ መኖር አይገባሽም። ፍርሃትሽን ለአንዴና ለመጨረሻ ጊዜ መሰናበት ከፈለግሽ ይህን ቪዲዮ እስከ መጨረሻው ድረስ እዩ። በራስ መተማመን ማለት ከአንቺ ጋር የተወለደ ነገር ማለት አይደለም፣ ወይንም ለተወሰኑ ሰዎች ብቻም የተሰጠ ስጦታ አይደለም። በጊዜ ሂደት መገንባትና ማጠናከር የምትችይው ክህሎት ወይንም ችሎታ ነው። በራስ መተማመን ማለት ስለ ችሎታሽና ስለ ራስሽ ጥሩ አመለካከት ሲኖርሽ ማለት ነው። በራስ መተማመን እንዳይኖርሽ የሚያደርጉ መንስኤዎች በልጅነትሽ የተነገሩሽ አሉታዊ ነገሮች፣ ሰው ምን ይለኛል ብሎ ማሰብ፣ ራስን አለማወቅ፣ ከራስሽ ድክመት መሸሽ፣ እርምጃ አለመውሰድ። በልጅነትሽ የተነገሩሽ አሉታዊ ነገሮች፣ በልጅነትሽ አትረቢም፣ ምንም አይገባሽም እየተባልሽ ካደግሽ ትልቅ ሰውም ሆነሽ እነዚህ በልጅነትሽ የተነገሩሽ ነገሮች ቀጥተኛ ተጽዕኖን ሊያሳድሩብሽ ይችላሉ። ስለዚህ ውስጥሽ ካለችው ሕፃን ልጅ ጋር ሰላም መፍጠር ዋነኛው መፍትሄ ነው። በልጅነትሽ የተነገሩሽ ነገሮች አንቺን እንደማይገልጹና አንቺ ፍቅርና እንክብካቤ እንደሚገባሽ ውስጥሽ ላለችው ሕፃን ንገሪያት። እምቢ ማለትን ልመጂ። እስከ ዛሬ በይሉኝታ ሳታምኝበት እሺ ያልሻቸው ነገሮች ዋጋ ሲያስከፍሉሽ አይተሻል። ስለዚህ ከእንግዲህ እምቢ ማለትን ልመጂ። አንቺን ማሳነስና ምንም ነገር እንደማይገባሽ እንዲሰማሽ ከሚያደርጉ ሰዎች ጋር ያለሽን ግንኙነት አቋርጪ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ ማሰብ አቁሚ። ሰው ምን ይለኛል ብለሽ እየተጨነቅሽ ከሆነ መቼም በራስ መተማመን አይኖርሽም። ምክንያቱም አንቺ የፈለግሽውን ነገር ብታደርጊም ሰው የሚለውን ነገር አያጣም። እውነተኛ በራስ መተማመን የሚመጣው ሰው ምን ይለኛል ብለሽ መጨነቅ ያቆምሽ ቀን ነው። ራስሽን ማወቅ፣ ማን እንደሆንሽ፣ ምን እንደምትወጂና በሕይወት ውስጥ የምትፈልጊውን ነገር ማወቅ። ደስ የሚያሰኝሽ ነገር ምንድን ነው? ጥንካሬዎችሽስ ምንድን ናቸው? ልዩ የሚያደርግሽ ነገር ምንድን ነው? ቀላል ጥያቄ ይመስላሉ አይደል? ግን እነዚህን ጥያቄዎች ራስሽን ጠይቀሽ ታውቂያለሽ? ከራስሽ ጋር ለማውራት በቀን ምን ያህል ጊዜ ትወስጃለሽ? ዓላማሽና ግቦችሽ ላይ ለማሰላሰል በየቀኑ 10 ደቂቃ መውሰድ የአስተሳሰብ ለውጥ እንደሚያመጣ ታውቂያለሽ? በውስጥሽ ያለውን ማንነት ስታውቂ የማንም አስተያየት አንቺ ላይ ኃይል ወይንም ተጽዕኖ የለውም። እናም እውነተኛ በራስ መተማመን የሚጀምረው እዚህ ጋር ነው። የራስሽን ዋጋ መረዳት፣ እስከነ ድክመትሽ ራስሽን መቀበል። ሴቶች ብዙውን ጊዜ ጠንካራ ተቺዎች ናቸው። በትናንሽ ስህተቶች ራሳቸው ላይ ጠንከር ያሉ ትችቶችን ይሰነዝራሉ እና በቂ እንዳልሆኑ ያስባሉ። እውነታው ግን እውነተኛ በራስ መተማመን ፍጹም ወይንም ፐርፌክት በመሆን አይመጣም። ፍጹም ባለመሆንና የጎደለሽም ነገር ቢኖር ከነ ጉድለትሽ ራስሽን ከመውደድ የሚመጣ ነው።
ለምትወጃት ጓደኛሽ አሉታዊ ወይም መጥፎ ነገር አትያትም አይደል? ስለራስሽም መጥፎ ሐሳቦችን መናገር አቁሚ። አዎንታዊ ወይንም ጥሩ ሐሳቦች ከራስሽ ጋር ማውራትን መለማመድ ጀምሪ። ሁልጊዜ አፍራሽ አስተሳሰብ ወደ አእምሮሽ በገባ ቁጥር በጥሩና በሚያበረታታ ሐሳብ ተኪው። እኔ በቂ ነኝ፣ ብቁ ነኝ፣ የምችለውን ሁሉ እያደረግኩ ነው እና ያ በቂ ነው። ይህ ቀላል ለውጥ ለራስሽ ያለሽን አመለካከት በእጅጉ ሊለውጠው ይችላል። ከጊዜ በኋላ እውነተኛ በራስ መተማመን ስሜት ለመፍጠር ይረዳሻል። እርምጃ መውሰድ። ትክክለኛውን ጊዜ በመጠበቅ በራስ መተማመን አይመጣም። ነገሩ ምንም ያህል ቢያስፈራም እየፈራሽም ቢሆን ያን ነገር ማድረግ ስትጀምሪ ነው እውነተኛ በራስ መተማመን የሚመጣው። ዝግጁ ሆንሽም አልሆንሽም እርምጃ ስትወስጂ በምትፈሪበት ጊዜም እንኳን አቅም እንዳለሽ ለራስሽ ታረጋግጫለሽ። ብዙ ባደረግሽ ቁጥር በራስ መተማመን መንፈስሽ ይጨምራል። ከምቾት ቀጠና መውጣት ሁልጊዜ ቀላል እንዳልሆነ አውቃለሁ። እውነታው ግን ምንም ያህል ትንሽ ቢሆን በራስ መተማመን የሚገነባው አንቺ በምትወስጃቸው ትናንሽ እርምጃዎች ነው። ፍራቻሽን ስትገፊ የሚመጣብሽን ማንኛውንም ነገር መቋቋም እንደምትችይ ለራስሽ ታስታውሻለሽ። እንደ ሴት በራስ መተማመንን ማሳደግ ጊዜን፣ ትዕግስትንና ራስን መውደድ የሚጠይቅ ጉዞ ነው። አስታውሺ፣ በራስ መተማመን ማለት ፍጹም ሰው መሆን ማለት አይደለም። በራስ መተማመን ማለት ፈተናዎችን ለማሸነፍና ለማደግ ችሎታ እንዳለሽ ማወቅ ነው። በአንቺ ውስጥ የምትፈልጊው ነገር ሁሉ አለሽ። ራስሽ ማመንና የመጀመሪያውን እርምጃ መውሰድ ብቻ ያስፈልግሻል። እውነተኛ በራስ መተማመን ማምጣት ሂደት ነው፣ ግን እመኚኝ ታመጪዋለሽ። በቀጣይ ቪዲዮ እስክንገናኝ ድረስ አስታውሺ፣ ኃያል እንደሆንሽ፣ ብቁ እንደሆንሽ፣ ማድረግ እንደምትችይ። አሁን እንግዲህ ፍቅር የሚባለው መጀመሪያ ከመሰረቱ እንነሳ ማለት ነው። አንድ ህፃን ልጅ ካየ የአንድ ህፃን ልጅ ትልቁ ፍላጎት መወደድ ነው፣ ፍቅር ነው ማለት ምንም አጀንዳ የለውም። ምሳሌ አንተ እዚህ ትሬኒንግ ሴንተር አለችን ባሰፋት ከጎን ያለውን ሰውዬ አናግሬው ሆነች ነገር G+3 ብሰራባት ከላይ ቴራስ ባረግ ብለህ ታስባለህ። ልጅ እንደዛ አይነት እቅድ የለውም። የልጅ አጀንዳ መወደድ 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 መፈለግ ብቻ ነው። ወደዚህ ምድር ሲመጣ ከዳይፐሩ ከልብሱ ከገላውን ከማጠብ ከማብላቱ ከማጠጣቱ በተጨማሪ ትልቁ የኢሞሽናል የስሜት ፍላጎቱ ፍቅር 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 ነው። ግን ይሄ ልጁ የሚፈልገው ነገር በተለያየ መልኩ በተለያየ መንገድ ይጠለፍበታል ማለት ነው። በተለይ ደግሞ መጽሐፉ ላይ ካየው የታመመ ቤተሰብ ውስጥ ማደግ ማለት ነው። የታመመ ቤተሰብ ውስጥ የሚያድግ አንድ ህፃን ልጅ ፍቅርን ለማግኘት የሆነ መንገድ መሄድ አለበት፣ መጣር አለበት። እንዲሁ ዝም ብሎ የሚሰጥ አይደለም። ፍቅር በነገር ላይ እንዲሁ ዝም ብሎ የሚሰጥ ነው። እስፔሻሊ ለልጆች እንዲሁ ብዙ ዋጋ የሚከፍልበት አይደለም። ልጁ ጥሩ ይሁን አይሁን፣ ነጭናጫ ይሁን፣ አጭር ይሁን፣ ረጅም ይሁን፣ ቀይ ይሁን፣ ጥቁር እንዲሁ መወደድ አለበት። ደግሞ ፍላጎቱን እሱ ነው ሲመጣ ወደዚህ ምድር። ግን አንዳንድ ቤት፣ ሁሉም ቤት አይደለም፣ ዝም ብሎ የሚገኝ አይደለም። መድከም አለብህ፣ መጣር አለብህ፣ መልፋት አለብህ፣ መውደቅ አለብህ፣ መነሳት አለብህ ማለት ነው። እዛ ውስጥ ልጁ ሲያድግ ፍቅር ለማግኘት ምናልባት የልጆች አይነት ጠቅሰናል መጽሐፍ ላይ። ወይ ሜዳሊያ ቤት ማምጣት አለብህ፣ የሆነ አቺቭመንት የሆነ ውጤት ቤት ይዘህ መሄድ አለብህ፣ ወይ ደግሞ የቤቱን ችግር መሸከም አለብህ፣ ማዘል አለብህ፣ ወይ ደግሞ መጥፋት አለብህ። ችግር መፍጠር የለብህም። ሲያምህ መናገር የለብህም። ሲደክምህ መናገር የለብህም። የሆነ ልጅ ሲመታ መናገር የለብህም። ወላጅ ራሱ ደክሞታል፣ በራሱ ነገር ስለተያዘ እንድትጠፋ ነው የሚፈልገው። ዝም ካልክ በቃ ሰላም ነው ቤት፣ ወይ የጠፋህ ልጅ ልትሆን ትችላለህ። ዞሮ እንደዚህ አይነት ዲስፋንክሽናል ወይም የታመመ ቤተሰብ ብለን የምንጠራው ቤተሰብ ውስጥ ስታድግ ዝም ብሎ ስለማይገኝ ሁሌ ኮስት ስላለው ልጁ ያንን እያየ ነው የሚያድገው። ካደገ በኋላ አደልት ሲሆን እንደኔ እናንተ አዋቂ ሲሆን ፍቅር ለማግኘት የሆነ ቦታ መድከም አለብኝ ማለት ነው። ስለዚህ ምንጩ ምን ይሆናል? የተሳሳተ ይሆናል ማለት ነው። ለምሳሌ ስሰጥ ብቻ ነው የምወደደው፣ ካልሰጠሁኝ አልወደድም። ብዙ ደንበኞች ጋር ሰርቻለሁ። ምሳሌ አንዱን ታይፕ ብነግርህ ካረኩኝ እወደዳለሁ። ምሳሌ እናቴ ስትመጣ ቤቱን አስተካክዬ ቡና አፍልቼ ከጠበቅኳት። አሁን ደግሞ ያለው ጄኔሬሽን ፎርዛ ማታ እንደዛ ላይ ይደረግ ይችላል። ቡና ምናምን በእኛ ጊዜ ሊሆን ይችላል። ቡና አፍልተ ምናምን ቤት አስተካክለ። አሁን ላይ ግን ምንድነው ለምሳሌ ልጆቹን ካስጠናው ወይ ልጆቹን እህቶቹን ወንድሞቹን ማለት ነው ወይ ቢጃማ ቀይሬ ካስተኛው ወይ ደግሞ እናትየዋ የራሷ ኢሞሽናል ኢሹ አላት። ከባሏ ጋርም ሊሆን ይችላል፣ ከስራ ጋር ሊሆን ይችላል። ቁጭ ብላ እናቷ ስታወራ ቫሊዴት ማድረግ አለባት።
ልጅቷ እኮ የ10 ዓመት ልትሆን ትችላለች፣ የ8 ዓመት ልትሆን ትችላለች። በቃ አይዞሽ ማሚዬ ያለች ጸጉሯን ትነካታለች፣ ፊቷን ትነካታለች። ማለት የሚገርም ስራ ነው የተሰጣት ለልጅቷ። ልጅቷ ይሄን ባረገች ቁጥር እናት ትቀርባታለች፣ ትነካታለች፣ ትታያለች። ምንም የልጅ ረሃብ ነው መታየት፣ መነካት፣ መታቀፍ። ስለዚህ ምን አድርጋ ነው ያገኘችው? ሰታ ነው ያገኘችው። ካልሰጠች ግን ያንን ነገር ማግኘት አትችልም። ስለዚህ ሁሉ ጊዜ ማድረግ አለባት ማለት ነው። ባለፈው አንድ ደንበኛ ምን አለችኝ፣ አስተማሪዎች በሙሉ ልጆቹ ምናምን የመጡ ሲስሙት እኔ ስስመው ስል እቺ ደግሞ ምን ትመስላለች አለ ዘርቤሌ ምናምን ነው በቃ ወይ ጸጉሯ ተንጨባሯል ምናምን። አንቺ ክላይንት የኔ አደልት ክላይንት ምናምን አለኛለች። ከዛ አጋጣሚ እቺ ልጅ ጎበዝ ተማሪ ናትና አንደኛ ወጣች። ከክላስ ወጣ ያለኝ አስተማሪ መጥቶ አቀፈኝ። እንትን ያኔ ተማርኳለች ቲጂ ለካ ሰዎች የሚወዱኝ አቺቭ ሳረግ ካልሰራው ጥሩ ውጤት ካላመጣው ሰዎች አይወዱኝም። በነፃ የሚገኝ ነገር ብዙ መለፋት የሌለበት ነገር እዚህ ስለፍቼ ነው አለች። እዚህ ካደገች በኋላ ምን ሆነች መሰለ? ፒፕል ፕሊዘር፣ ሰዎችን የምታስደስት። ሰዎችን ካስደሰትኳቸው፣ ለሰዎች ካረኩላቸው ከቤቷ ይልቅ ኤክስትራ ማይል አድርጋ የምትሰጥ ልጅ ሆነች። ምን ያደርጉኛል? ፍቅር ይሰጡኛል። ግን ሪያሊቲውን ስናይ እንደዛ አይደለም። ብዙ ስለሰጠ ብዙ አትወደድ እና እነዚህ ሰዎች ቼስ ሲያደርጉ ይሄ አሁን የቶም ኤንድ ጄሪ ፊልም አለ አይደል? ይዟት እኮ አያውቅም። ልጆች ያያሉ ቤት ቶም ኤንድ ጄሪ ምናምን እያሉ አንዳንዴ ቁጭ ብሎ ሲያለቅስ ያሳዝነኛል። ከምር ቶም ኤንድ ጄሪ ትሆናለህ ማለት ነው። ሁሌ ቶም ጄሪን ይዟት አያውቅም አይደል? ሁሌ ፍቅር ቼዝ እያደረክ ትኖራለህ። ተወደህ አታውቅም፣ ሞልቶ አያውቅም። ሁሌ ትሮጣለህ። ምንድነው የታመመ ቤተሰብ ውስጥ ማደግ ከተሳሳተ ምንጭ እንደ አንዱ ምሳሌ ነው ፍቅር የምንፈልገው ያልኩት ለዛ ነው። የሚገርምህ ሁሌ ሲመጣ አደልት ቦዲ ውስጥ ሕፃን ልጅ ነው የሚመጣው። አጠቃላይ ሰው ሲመጡ የሆነ ጉዳይ ደግሞ የአዋቂ ጉዳይ ነው ይዘው የሚመጡት። ጨንቀኛል ሊል ይችላል። በጣም የሆነ ውጥረት ይሰማኛል፣ ደስተኛ አይደለሁኝም፣ የሆነ ህይወት ተስፋ መቁረጥ ላይ ነው፣ ወይንም ደግሞ ትርጉም አልባ ሆነችብኝ ህይወት ሊሆን ይችላል። ይሄ አዋቂው ነው። ይሄ እንግዲህ አዋቂው ቦዲ ነው ብለን እናስብ። ከውስጥ ግን ሁሉ ጊዜ ስሰራ ማለት ነው 90% አዋቂው ያመጣው ችግር መነሻ ልጅነት ነው። ወደኋላ ሁሌ እንላለን ከጎሊኮቼ ጋር አብረን የምንሰራ እነሱም ትራማ ላይ የሚሰሩ ግን እንደ አደልት አይታችሁ ታውቃላችሁ ነው እንባባላለን። እንደ ትልቅ ሰው አይተን እናውቃለን አናውቅም እንላለን። በተለይ ትራማ ላይ የሚሰራ ሰው ወይ 5 ዓመት ልጅ አገኛለ፣ ወይ 4 ዓመት ልጅ አለች፣ ወይ 13 14 ቲኔጀር የተናደደች አለች፣ ወይ ደግሞ ጎበዝ አይደለህም የተባለ የ9 ዓመት ልጅ አለ። የሆነች ነገር ግን አለች፣ ሚስ ተደርጋለች። ግን ምንድነው አንዳንዴ አንጎላችን በጣም ይገርማል። ምግብ ሰርተን ፍሪጅ ውስጥ ቁጭ አድርገን ከነጣሙ እንደምናገኘው አንዳንድ ኤክስፔሪየንሶቻችን ይቀመጣሉ። ግን የሚቀመጡት እንዴት መሰለ? ሁሌ በቀለም በምናምን በድምፅ ወይም በትውስታ አይሆንም። ለምሳሌ አሁን የ9 ዓመት ልጅ ሆነ የሆነ ሰውዬ ዘርበል ሂድ ከፊቴ ምናምን ብሎ መታ ጎረቤት፣ እሱ ልታስታውሰው ትችላለህ። ዛፉ፣ ቤታችሁ፣ መግቢያው፣ ቅያሱ ምናምን ልታስታውስ ትችላለህ። ሁሉም ነገሮች ግን እንደዛ ግልጽ ብሎ አይታወሱ። አንዳንድ ትውስታዎቻችን በምን ይቀመጣሉ? በስሜት ይቀመጣል ማለት ነው። በስሜት ስለዚህ ይጨንቃል። ግለም እንደሚጨንቃህ አታውቅም። መጽሐፉም ላይ ጠቅሼዋለሁ። ወይም አንዳንድ የደንበኞቼ ጋር ስሰራ ማየው ክሎዝነስ፣ መቀራረብ፣ ሰው ሲጠጋቸው የሚሸሹ ከመደንገጥም አልፎ ልክ ሪሌሽንሺፑ ግንኙነት ጀምሮ ማደግ ሲጀምር ጥለው የሚጠፉ አሉ። እና ለምንድን አላውቅም ይጨንቀኛል ምናምን ይሉሃል የሆኑ ሰዎች መጥተው። ስለዚህ በስሜት መልክ ይቀመጣል። አንዳንድ ጊዜ ደግሞ ይገርመሃል በህመም መልክ ደግሞ ይቀመጣል ሰውነታችን ውስጥ ማለት ነው። ያምሃል እንደ ማይግሬን። ብዙ ክላይንቶች ማይግሬን በጣም ፕሮሰስ ስናደርገው ወይንም ደግሞ ያ በጣም የልጅነታቸው የነበረው የጎዳቸው ነገር ላይ ስንሰራ ይጠፋል። ሐኪም ቤት ይሄዳሉ፣ ምንም የለባቸው ነው የሚባሉት። ወይ ወገብ ህመም፣ ወይ ማጅራት ህመም፣ ወይ ጨጓራ አይነት ሲምፕተም በደንብ አጋጥሞኛል ክላይንቶች ጋር ስሰራ። ይቀመጣል ማለት ነው። ስለዚህ ከአንዱ ስለሆነ እንደገና ደግሞ በደመ ነፍስ ስለሆነ የምታስታውሰው ልጅነት አልፏል ብለህ ነው የምታስበው። አላለፈም። ቀኑ፣ ዓመተ ምህረቱ፣ ጊዜው አልፏል። ያ ትውስታ ግን ይመጣል። ይህን ስል ግን ሁሉ ነገር ቻይልድ ትራማ ነው እያልኩ አይደለም። ግን የኔ ኤሪያ ኦፍ ትሬኒንግ ብዙ የሰራሁበት፣ ብዙ ያነበብኩበት፣ ብዙ ክላይንቶች ያየሁት እዚህ ላይ ሆኖ ነው። ያስገርመኛል።
ልጅነት ነው ወደኋላ 90% ችግር ትናንትና ነው። ግን ዞሮ ግን አሁን ትልቁ ጥንቃቄ እዚህ ስራ ላይ የሚሰራ ሰው ሁሌ ኮንሽስ እንዲሆን እንፈልጋለን። ምክንያቱም እኔ አሁንም ድረስ ትሬኒንጎች ስልጠናዎች ውስጥ አሁንም ሱፐርቪዥን አለን፣ ኮንሰልቴሽን አለን። አሁንም አለችኝ አስተማሪ የምትመራኝ በጣም ማመሰግናት ማለት ነው። መጽሐፉ ላይ ዴዲኬት ያደረኩት ለሷ ነው። አለን ሰፖርት ሲስተም አለን። ሁሉም ክፍሎች የሆነ ቀን ሊከፈትብህ ይችላል። ስለዚህ ይህም ፕሮግራምም የሚሰሙ ሰዎች አንዳንዴ ይዘን የሆነ ሰምባዲ ወደ ትናንትና መውሰድ በጣም ሪስክ አለው። ፍለድድ ሊሆን ይችላል ሁሉም በሮቹ ፓርቲሽናቸው። አንዳንዶቹ ፓርቲሽኖች ከአንዱ ክፍል አንድ ክፍል ጠንካራ ላይሆን ይችላል፣ ሊፈርስ ይችላል። ስለዚህ ይዞ ሊሄድ ይችላል። ቬሪ ኮንሽስ፣ በጣም በጥንቃቄ፣ በጣም እንዳልከው በጸሎት ከእግዚአብሔር ጋር። ምክንያቱም ሰው ላይ ነው የምትሰራው፣ እኔ በሱ ኃይል ስላለው ማለት ነው አድርገን ነው የምንሰራው። ዞሮ እንደዛ እንዳልከው ስራው ይሰራል። ወደ ልጅነት እንሄዳለን። ኮንቨርሴሽን አለን። 5 ዓመት ልጅ ሊሆን ይችላል፣ 8 ዓመት ልጅ ሊሆን ይችላል፣ 10 ዓመት ልጅ ሊሆን ይችላል። ዳር ኢጎ ስቴት የምንለው ወይንም ደግሞ ከዛ ፓርት ጋር የልጅነት ፓርት ጋር ግን በደንብ እናወራል። ምን ሆነሻል ጠይቃታለሁ ወይም ጠይቀዋለሁ። ፈርቻለሁ፣ ምንድነው የፈራሽ? በደንብ የሚያየኝ አስተያየት ደስ አይለኝም። ሊይዘኝ ነው፣ ሬፕ ሰርቫይቨር ወይም የመደፈር ጥቃት ሊይዘኝ ነው። ማን ነው? ጎረቤታችን ነው። ኤግዛክትሊ በዛ ሰዓት የተሰማት ነገር ይሰማታል። ለሱ ብቻ አይደለም። ወታ ለምሳሌ ያክል የሆነ ታክሲ ምናምን ትራንስፖርት ልትይዝ አንድ ሰው ነይ ቀስ በይ የኔ ተራ ነው ምናምን ብሎ ጎተት ካደረጋት ፓኒክ ልታደርግ ትችላለች። ትሪገር ይደረጋል። ወደ ትሪገር ልምጣለን። እንግዲህ ትሪገር አንዱ በጣም የሚረብሸን ነገር ነው። የሚረብሸን ስል ምንድን ነው? ትራውማ፣ በተለይ አእምሮ ቁስል፣ ጠባሳ። ትልቁ የሚሰርቅብህ ነገር ሀብት ምን እንደሆነ ታውቃለህ? ዛሬ አንተ አይደለች። ሁሌ ትናንትና ላይ ነህ። ወይ በስሜት ሄደሃል፣ ወይ በአካል የሚሰማ ስሜት ወደዛ ሄደሃል። ዛሬ አንተ አይደለች የሚሰርቅብህ ማለት ነው። ሁልጊዜ ሰርቫይቫል ሞድ ላይ ነህ፣ መትረፍ ላይ ነህ፣ ሁሌ አደጋ ላይ ነህ። ሰርቫይቫል ሞድ ላይ ወይንም ደግሞ ሰርቫይቫል ይሄ ምንድን ነው ሀሳቢ አንጎል ክፍል እንደሚባለው ደመነፍሳዊ ነው፣ አኒማል ብሬን አይደለም የሚባለው ላይ ስንሆን አናስብም፣ ሪያክት ነው የምናደርገው። ስታንድ ባይ ነህ፣ አታውቀውም። ስለዚህ እዚህ ከኋላ ላይ ስንሆን አታስብም፣ ግን ሪያክት ታረግ፣ በደመነፍስ ነው የምትወስነው። ስለዚህ ዛሬ አንተ አይደለችም። ዛሬን ነው የሚነጥቅብን። ትልቁ ደግሞ ዛሬን እንዲነጠቅብን የሚያደርገው ትሪገር ነው። ለምሳሌ ሰማያዊ ሸሚዝ ያደረገ ሰው ከሆነ እኔ ላይ ጥቃት ያደረገ ሰማያዊ ነገር ባየው ቁጥር ትሪገር ያደርገኛል። የሆነ አረንጓዴ ጃኬት ያደረገ ሰውዬ ከሆነ የሆነ ነገር ያደረገኝ አረንጓዴ ነገር ሳይ ትሪገር ሆናለሁ። ሌላው ግን ትልቁ ምነግርህ፣ ሌላው ላታምንም ትችላለህ፣ ላታስበው ትችላለህ። ትልቁ ትሪገር ምን እንደሆነ ታውቃለህ? ሪሌሽንሽፕ። አሁን ለምሳሌ ቡሊ መደረግ፣ መገፋት፣ ሪጀክት ሪሌሽናል ትራውማ ነው ማለት ሰዎች ናቸው አንተን አታክ ያደረጉ። አሁን ለምሳሌ መጀመሪያው ሪሌሽንሽፕ እኮ የሚጀምረው እኮ ልጅ ሆነን ነው። ስለምንድን ነው? ዳይፐር የቀይሩልን፣ ልብሳችንን የቀይሩልን፣ ቨልነረብል የሆን ነው፣ ራቁታችንን የሆን ነው ለቤተሰብ ነው። ከዛ ቀጥሎ እኮ ራቁትህን እኮ የምትሆነው ሪሌሽንሽፕ ውስጥ እኮ ነው፣ ግንኙነት ውስጥ ነው። ሰው እንግዲህ አስበው፣ ራስን እርቃንን የሰጣቸው ያለበሱ፣ ያበሉ፣ ያጠጡ እናትና አባት ወይ አሳዳጊዎች ጥሩ አልሆኑም ማለት ኢማጂን አድርገን ማለት አልተወደድክም፣ አልታየህም ማለት ይቀመጣል። ቅድም እንዳልኩት አንጎላችን ውስጥ ይቀመጥና ልክ ስታድግ ትሪገርድ ይሆናል። it's relational trauma ከሰዎች በግንኙነት ምክንያት የመጣ ጠባሳ ነው። ልክ ከሆንክ በኋላ ደግሞ ግንኙነት በራሱ ትሪገር ሊያደርግ ይችላል። ነገር ግን ያ ደግሞ የተጎዳው ክፍል እንበል ወይም የልጅነት ፓርት ግን አቅመ ቢስ የሆነ የማይችል የሚፈራ ፕሮቴክት መደረግ የሚፈልግ ነው። በሁለቱ መካከል ልበል ሁለት ሀገሮች ላስበው መሀል ላይ መገናኘት ፈልገው ግን ድልድይ የሌላቸው ቴራፒ የሚሰራው እሱ ነው። ሁለቱን ነው ኮኔክት የምናደርጋቸው። ብዙ ጊዜ ደንበኞቼ ጋር የሚያየው አድገዋል ግን አላደጉም። አንዳንዴ በድህነት አድጎ ሊሆን ይችላል። በጣም ኦቨር ኢቲንግ የሚበላ ሰው አሁንም ይበላል፣ አሁንም ይገዛል፣ የሆነ ነገር ያደርጋል። አልፎታል። አሁን በጣም የተሻለ ቢዝነስ፣ የተሻለ ሀብት፣ የተሻለ ላይ ደረጃ ላይ ደርሷል። ግን አሁንም በጣም አሁንም ምግብ ደንበኞች ጋር ሰርቼ ስለማቅረብ አሁንም ምግብ መብላት ዶክተር ሐኪም ታዊ ነገር ቀይ ሬድ ፍላግ እየመጣ ነው፣ ቀይ መስመር እያለፍክ ነው ተው የተባለ ግን ይበላሉ። ለምን መሰለ?
ያደገው ገንዘብ ያለው አደልቱ ነው። ያላደገው ክፍሉ ደግሞ የልጅነት ወይም child part of him እዛ ነው ያለው። አይተዋወቁ፣ ማዶ ለማዶ ነው የሚታዩት። መሀላቸው ብሪጅ የለም። ሰው እኛ ብሪጅ ስንሰራለት ቴራፒ የሚሰራው ምንድነው? ማደግህን ታውቃለህ። ለመጀመሪያ ጊዜ አደግ ያለው ለካ ኦኬ፣ አሁን ቤታችን ምግብ አለ። አሲ አሁን ከኔ ያልፉ ልጆቼን እያበላኋቸው ነው። ኦኬ፣ ለካ ምነዳው መኪና አለኝ። ለካ አሁን ህልም አለ። ለካ የሆነ ተስፋ አለኝ። ስለዚህ ትንሹ ልጅ ያውቃል፣ ይደነግጣል። ማደጉን አያውቅም። the child part of you ወይንም ደግሞ የልጅነትን ህመሞች በሙሉ የተቀመጠበት አንጎል ክፍል ብዬ ላስቀምጠው ቀለል ለማድረግ አይተዋወቁ። ዛሬና ትናንት አይተዋወቁ። ሰው ብሪጅ እንሰራለን። ማደግን ስታቅ ለምን ትበላለህ? ብዙ አትበላም። የምትበላው እኮ ነገ የምታጣ ስለሚመስል አሁን ሰውየው በቃ እኔ በቃ ወዳለው ጮማ ወዳለው ቅባት ወዳለው ይስጋ ወዳለው ጣፋጭ ወዳለው ይበላል። ምግቡን ያበዛል። ወዳለው ነው። አንዳንዴ ሁላችንም አይደለም። አንዳንዴ ማክኒ ሪሌሽንሺፕ በጣም ነው እኔ ደስ አይለኝም። እንዴ አይነት ነገር ይሁን ዲሲት ነገር አምን እኔ ካፕት ጋር ሊሆን ይችላል። እኔ ገንዘብ ምናምን አረን አልፈልግም። በጣም ነው የሚያስጠላኝ ሊሆን ይችላል። እኔ ሰውዬ ግርግር ምናምን በጣም የሆነ ኳይት ቦታ እኔ ዲሰንት ነገር ነው ደስ የሚለኝ። ሁሉም ሰው እንደዛ ነው ማለት አይደለም። አንዳንዴ ግን የልጅነታችን ጠባሳ እንደዛ እንድናስብ ያደርገናል። ይሄ ማለት እሱ ሳሉ ነው። ኒሞኒያው ፍርሃት ነው። ኒሞኒያው የበታችነት ነው። ኒሞኒያ በቂ ምግብ የለኝም ነው። ኒሞኒያ ነገር ራባለው ነገር ከያዙም ዛሬ በልተው ነገ ስለማይበሉ ማለት ነው። ስለዚህ ብዙ ጊዜ ግን የምናክመው ሳሉን ስለሆነ አንድንም ድነን አንድንም ኒሞኒያው ይረሳል። ትናንትና ልጅነት መሆኑ ይረሳል ማለት ነው። ስለዚህ እንዲያባብለው እናደርጋለን የምንለው እሱን ነው። እንዲያውቀው፣ እንዲይዘው፣ እንዲነካው አደልት አዋቂው ትንሹን ይነካዋል፣ ያቅፈዋል። ያ ሞመንት እኔም ብቻ አይደለም እንደኔ አይነት የሚሰሩ የስራ ባልደረቦች ሁሌ የምናወራው ሞመንት ነው። ትልቅ ሞመንት ነው የምናየው። እንባ፣ የፍቅር እንባ። ልክ ከእናት ጋር ተጠፋፍተ ከወንድም ጋር ተጠፋፍተ ይሄ ምናምን ፕሮግራም አላል የሚያገናኝ ፕሮግራም ዲኤንኤ ምናምን ተሰርቶ ዲኤንኤው ማች አረገ። ልክ የዛ አይነት ስሜት ነው ያለው። ለምን መሰለህ? ራስህን አገኘኸዋ። the lost part of you ያ የጠፋው ያ የሚያለቅሰው ፓርትህን ወይም ያንተ የጎደለውን ነገርን ታገኘዋለህ፣ ወደ ቦታው ትመልሳለህ ማለት ነው። as the connection ግን እንዳልኩ ሁሌም በጣም በጥንቃቄ ስቲል ነው ተጠንቅቄ ነው በዚህ ጊዜ እንኳን የምሰራው። በጣም ተጠንቅቀን እንዲሳወራው ዝም ብለን ሁላችንም የሆነ ሰው ላይ እንዳንሞክረው። በዚህ አጋጣሚ በጣም ትሬኒንግ ይፈልጋል፣ በጣም ሱፐርቪዥን ይፈልጋል። ምክንያቱም the first time ልጅነትን ስታየው አዋቂውና ህፃኑ ሲገናኙ አንዳንዴ በጣም ከባድ ነው። አዋቂው በጣም ያለቅሳል። ጎዳና ላይ የነበረው ሂድ የተባለው የተቀደደ ልብስ የሚያለቅስ ህፃን የሆነ እርቦት ግራ ቀኝ የሚያይ ወዴት መሄድ እንዳለበት በጣም ከባድ ነው። ያንን ኢሞሽን ማኔጅ የሚያደርግ ቴራፒስት መሆን አለበት። ለዛ ነው ብዙ ትሬኒንግ ብዙ ጥንቃቄ በጣም በጣም ያስፈልጋል የምለውና በቃ ቀላል አድርጌ ስነግርህ ድልድይ አልነበረም። ድልድይ ሰራንላቸው፣ ተገናኙ። ይሄኛው ማደጉን አወቀ፣ ይሄኛው ደግሞ ልጅነቱ ምን ሆነ መሰል ምን ይሆናል? ዊዝደም ጥበብ ይሆናል። ትናንትና ህመም ነበር፣ አሁን ግን ጥበብህ ነው እና ትምህርት ሌሰን ይሆናል። ዛሬ ላይ እንዳትወድቅ፣ ዛሬ ላይ እንዳትሰበር ህመም ሳይሆን ትምህርት ይሆናል። ወይም በእንግሊዝኛው ምን ይባላል? ትራውማ ትራንስፎርም ያደርጋል ወደ ስቶሪ፣ ተረት ይሆናል፣ ታሪክ ይሆናል ማለት ነው እንጂ ህመም አይሆንህም ማለት ነው። ድሮ የሚመስለኝ እኔ ዓለም ላይ የምኖር ነበረ። ዓለም ላይ አይደለም ለካ የምኖረው። እኔ የምኖረው አይምሮዬ ውስጥ ነው። መከራ ውስጥ ሆኖ በደስታ የሚያመሰግንና ሰላም ነኝ የሚል ሰው አለ። አጥሬ እኔ ያመረጃ አይምሮዬ ውስጥ እንዴት የነበረኝ ሰላም በዛ ሳምንት የነበረኝ በረከት ራሴን የግድ ከማይፈልጉኝ ስራዎች መነጠል ማለት የሚታሰብ አይደለም። እኔ ከወጣሁበት ቤተሰብ አንፃር ብር አገኛለሁ። ኑሮዬን ለማሻሻል አይደለም፣ ስራውን ለማሻሻል ነው የማውለው። የኔ ልማድ እሱ ነው። ሐሳቤ እንዲገደብ አልፈልግም። አይገዛልህም መኪና፣ ቢገዛልህም መኪናዋን ብቻ ይዘህ ትቀራለህ። ምንጩ ላይ ማተኮር የምንሸወደው ምንጩን እንረሳዋለን። ስለዚህ ምን አደረኩኝ? ፕላን ኤክዚኪዩቲቭ የሚባል አዲስ ፖዚሽን ፈጠርኩ። የሌለ እኔ ሞመንቱ ላይ በጣም ትኩረት አደርጋለሁ። እንደ ቀልድ ቤት መግዛት የምችልበት ሌቭል ላይ እስክደርስ ድረስ ስራው ላይ ብቻ ነው ኢንቨስት ማድረግ። እኔ ስልኬ ሳይለንት ሆኖ እንደደፍቼ ነው ማስቀምጠው። ጓደኝነት ተርቆብኛል፣ የቤተሰብ ሪሌሽንሺፕ የደረቀብኛል። ለምሳሌ ስቲል ማለት ነው ቢሮ ላድር እችላለሁ። ለወጣት ያመለጠኝ የሆነ የመዝናኛ ጊዜም አለ። ብዙ ትልልቅ ሰዎች ሊያገኙኝ ይፈልጋሉ። ቶታሊ አላገኝም አይደለም፣ እኔ ሲመቸኝ ነው ማገኛቸው። እኔ ድሮ ወረተኛ ሰው ነበርኩ። በቃ ነገር ጀምራለሁ ላጥብዬ ካልሆነ ወደ ሌላ ነው የሚሄደው። ድሮ
የዛሬ 10 ዓመት ማለት ነው። ድሮ ለኔ የዛሬ 10 ዓመት ነውና ለዩኒቨርሲቲ የጨረስኩበት አካባቢ ነው። ወጣት ነኝ፣ ስራ የለኝም፣ ሳንቲም የለኝም ምናምን ጫማዬ አንድ ነው ምናምንና ሞል ላይ ወይ ደግሞ ኤግዚቢሽን እንደዚህ በር ላይ ምናምን ቆሜ የሚያማምሩ ሰዎች የሚያማምሩ ቆንጆ ወጣት ሴቶች ጸጉሯ የሚያምር ጫማዋ የሚያምር ወይ ቦርሳዋ የሚያምር ወይ እሷ የምታምር ሴቶች ቆንጆ ሴቶች ወጣት ሴቶች ያልፋሉ ባጠገቤ እና እኔ በጣም ነው ማያቸው ያየው ነው ዲቴል በቃ ያየው ስታምር ምናምን ያልኩ ያልፋሉ በቃ ያዩኝም ማለት ነው። ኢንቪዚብል ነኝ ታውቃለህ፣ አልታያቸው ወንዶችም ሆነው በቃ ደሳስ የሚሉ ሰዎች በቃ ጠረናቸው ሽቷቸው ደስ የሚል አለባበሳቸው ደስ የሚል ሰዎች ሲያልፉ ባጠገቤ አያዩኝም ታውቃለህ። በተለይ እኔ ያኔ ገርልፍሬንድ ባልነበረኝም የፍቅር ጓደኛና በቃ ያየዋት ሴት ሁሉ አይታወቅም ልትሆን ስለምትችል በጣም ነው ማያት እና እሷ አታየኝም ማለት ነው። አንድ ቀን በቅርቡ የሆነ ሞል ላይ እኔ እየወጣሁ ነው። በጣም ቆንጆዬ ልጅ ነች፣ ከጓደኛዋ ጋር እየገቡ ነው። ኦ ማይ ጋድ ሼታ ስትል ወይኔ አልኩኝ። በቃ ትዝ አለኝ ድሮ ማለት አሁን አየችኝ፣ የሆነች ሴት አየችኝ፣ የሆነ ሰው አየኝ። አሁን ሰዎች ያዩኛል የሆነ ቦታ ላያዩኝ አይችሉም። ቢሆን ኮፍያ አድርጌ ማስክ አድርጌ መነጽር አድርጌ እንዳልታይ ብዬ ማለት ነው። አንዳንድ ቀን ወይ ቀረጻ ቶሎ ካለ ሰዎች እንዳያስቆሙኝ ምናምን የምፈልግበት ጊዜ ያውቁኛል ማለት ነው። የጎዳና ተዳዳሪ ሜካፕ ተሰርቼ አውቀውኛል መንገድ ሰዎች። ልዩነቱ በጣም የሚገርም ነው ማለት ነው። ገብቷል። አሁን የመጀመሪያ እኔ ራሱ ሳላምን በፊት መጀመሪያ እኔ ላይ ያመነብኝ እግዚአብሔር ነው። ክብር ምስጋና ይድረስ። እንደዚህ እንደመሆን ስለሚያውቅ እኔ ሳላስበው ወስዶ ሰንበት ትምህርት ቤት ከተተኝ። ከዛ እዛው ስነ ጽሁፍ መጽሐፍ፣ መድረክ ማቅረብ፣ መድረክ መምራት፣ እንደገና ደግሞ ማዘጋጀት፣ ዝግጅት ይሄን ሁሉ እያስተማረ እየቀረጸ አመጣና እኔ ለወልማር ምናምን ሳስብ አመጣና ቲያትር ከተተኝ በግድ አዲስ አበባ ዩኒቨርሲቲ በግድ ነው የተመደብኩት። በስተት በግድ ቲያትር አስተማረኝ። እየቃኘ ይሄንን ስለሚያውቅ ውስጥ ያለውንም የሰጠኝን ጸጋ ስለሚያውቅ እኔ አልገባኝም እንዳወጣው በግድ መስመር ውስጥ ከቶ አሽቶ ነው እዚህ አመጣኝ። ስለዚህ እኔ ራሱ በራሴ ሳላምን በእኔ ያመነብኝና በእያንዳንዱ መንገድ የረዳኝ እዚህ ያደረሰኝ አምላክ ልዑል እግዚአብሔር ነው። እሱም ክብር ምስጋና ይድረሰው። ወደ ሰዎች ስንመጣ ከዛ ከእግዚአብሔር ቀጥሎ የመጀመሪያው ያመነችብኝ እናቴ ነች። እናቴ ምንም ይሁን አታውቅም ምን እንደሆነ፣ ግን ልክ ነኝ፣ በቃ ልክ ነኝ። ምንም ነገር እንደዚህ ላርግ ነው፣ እንደዚህ ልሞክር ነው። ሰንበት ትምህርት ቤት ገብቼ ልማር ተማር ነው። ሌላ ወላጅ ይከለክላል። ኧረ ትምህርት ትወድቃለህ፣ እንደዚህ ቆይ ምናምን ክረምት ይምጣ ምናምን ይላል። ገራጅ ልስራ፣ ሂድ ስራ ነው። የሆነ ነገር ሂድ አርግ ነው። ከዛ ግን ወደ ፕሮፌሽናሊዝም ስንመጣ አንድ ጊዜ ይሄ ስሜት ተሰምቶኝ ነበር። በነገራችን ላይ ያለ መታመን ማለት እኔ በቃ ትልቅ ፊልም ሰሪ ነው የምሆነው፣ ፌመስ ነው የምሆነው ምናምን ስላቸው ሙድ ይዙብኝ ነበር አጠገብ ያሉ ሰዎች። እስቲ እሱን ተወውና ለቁርስ እስቲ ብር አለ ምናምን የሚሉኝ ጊዜ ነበረ ማለት ነው። የለኝም ለቁርስ ብር እና በጣም ፌመስ የፊልም ባለሙያ ሆናለሁ ስል የቁርስ ብር የለኝም። አቤል የሚባል ልጅ ነበረ፣ ግን አቤል ገብረስላሴ ይባላል። አሁን ቤልጂየም ነው። ቤልጂየም ሄድኩ ጊዜ አግኝቼዋለሁ። አቤል ግን ያምንብኝ ነበረ። ሂኖስ በቃ ማለት እርግጠኛ ነው እንደዛ እንደምሆን እዛ እንደምደርስ ምናምን ስነግረው እኔን ታሰራኛለህ፣ እኔ ደግሞ ተዋናይ መሆን እፈልጋለሁ፣ እኔም ፊልም ታሰራኛለህ ይለኝ ነበር ማለት ነው። እና ከዛ በኋላ እንደውም በቃ ከሱ ጋር መኖር ጀመርን አብረን ተከራይተን። ቢኮዝ ከኢንቫይሮንመንቱ በቃ መምረጥ ነበረብኝ። የምፈልገው ኢንቫይሮንመንት አጠገብ መሆን ነበረብኝ። ከዛ ሁለተኛው ያመነብኝ ሰው አሁን የዶንኪ ቲዩብ ዲጂታል ማናጀር ሄኖክ ነው። ሄኖክ መምህር ነበረ። እሱ መምህር ነው። እኔ ስታንድ አፕ ኮሜዲ ሊጀምር ስል አብረን እንስራ መምህርነቱን አልኩ። 8000 ብር ደሞዝ ነበረው። ዲለም ትልቅ እንሆናለን አብረን እናድጋለን እና ስለው እሺ ያለና ማለት ነው። 8000 ብር ስራ ስላመነብኝ አይደል ለ2000 ብር ደሞዝ ብሎ ጀመርን። በነገራችን ላይ ከሳምንት በፊት መኪና ገዝቶ። ሶስተኛው ሌላው በእኔ በጣም ያመነብኝ ሰው ማናጀሬ ሸዋንግዛው ነው። ሸዋንግዛውም እንዳልኩ ነጋዴ ነበረ። ሄድኩኝ እኔ እንደዚህ ድሪም አለኝ በኮሜዲ ዓለምን እንደምዞር እርግጠኛ ነኝ፣ አብረን እንስራ አልኩት። እሺ ብሎ ንግዱን ትቶ ሙሉ ቤተሰቡን ከናዝሬት ወደ አዲስ አበባ ጭኖ አምጥቶ ቤት ተከራይቶ እየኖረ ከኔ ጋር መስራት ጀመረ ማለት ነው። ሌላዋ ሚስቴ ነች ያመነችብኝ። እንደዚህ ያመኑብኝ ሰዎች አብረውኝ የሰሩ ሰዎች አሉ። ጥቂቶቹ እነዚህ ናቸው። ምን ያልተጽኖ አለው ሳይሆን ስኬት ማለት አካባቢ ነው። ሊለይ አይችልም። አካባቢ ሌላ ጉዳይ፣ ስኬት ሌላ ጉዳይ አይደለም። ባይዘው አካባቢ ነው ስኬት። በቃ አጠገብ ያለው ዓለም። እኔ አሁን አንድ የገባኝ አንድ ኮንሰፕት ምንድነው ታውቃለህ? ዓለም ለካ ዓለም አይደለም። ዓለም ለካ አይምሮ ነው። ድሮ የሚመስለኝ እኔ ዓለም ላይ የምኖር ነበረ። ዓለም ላይ አይደለም ለካ እኔ የምኖረው። እኔ የምኖረው አይምሮዬ ውስጥ ነው። እውነቴን ነው የምልህ። ለምን መሰለህ? ፎር ኤግዛምፕል አንተ እግዚአብሔር ይመስገን ዛሬ የሰላም ቀን ዋልኩኝ ትላለህ አይደል? ግን እኮ እዚሁ ሀገር
የጭፍጭፍ ቀን የዋለ ሰውዬ አለ እየሮጠ ከጥይት እያመለጠ ማለት ነው። ኧረ ጌታ ሆይ አድነኝ እያለ የዋለ ሰውዬ አለ። እንዴት ታዲያ አንተ ሰላም ዋልኩ ልትል ቻልክ? ቢኮዝ ያንተ ዓለም አይምሮ ውስጥ ነው፣ የሱ ዓለም አይምሮ ውስጥ ነው። መከራ ውስጥ ሆኖ በደስታ የሚያመሰግንና ሰላም ነኝ የሚል ሰው አለ። ለምሳሌ አናንያ አዛርያና ሚሳኤልን እናስባቸው። እሳት ውስጥ ናቸው። ቅዱስ ገብርኤል መጥቶ እየዘመሩ ነው። በረከት ውስጥ ሆነ የማይዘምር ሰውዬ እኮ አለ ሲያለቅስ የሚውል። ዓለማቸው እሳቱ ውስጥ አይደለም። የነሱ ዓለም እሳቱ ውስጥ አይደለም፣ ስጋቸው ነው እሳቱ ውስጥ። ዓለማቸው መንፈሳዊ ዓለም ውስጥ ሄዶ እግዚአብሔር ጋር ተገናኝቶ ደስተኛ ሆኖ እየዘመረ ነው። እና ዛሬ እንዴት ነበር ቀኑ ብትላቸው በጣም ደስ የሚል ቀን ነው የሚሉ። ዓለማቸው ውስጥ ነው እየኖሩ ያሉት። ዓለሙማ እሳት ነው፣ ውጭ ያለው ዓለም። አንተ ዙሪያ እሳት ሊሆን ይችላል፣ ግን የት ነው የምትኖረው ነው? ምድር ላይ ዝም ብለህ ስጋዊ አይንህን እያየህ ከሆነ የምትኖረው ዓለም ላይ ነው ያለው። አይምሮ ውስጥ ከሆነ የምትኖረው እሳት መካከል ሆነ ፒስ መሆን ትችላለህ። ስለዚህ አይምሮ ደግሞ በር አለው። የአይምሮህን በር የምትከፍተውና የምትዘጋው ኢንቫይሮንመንት ጋር የት ጋነህ ነው። አይምሮህን በር እየከፈቱ የሚገቡት እህት፣ ወንድም፣ ጓደኛ ናቸው፣ ቅርበት ያላቸው ማለት ነው። ሶሻል ሚዲያው ነው እንጂማ ለምሳሌ አሜሪካ ያለ ሰውዬ የሆነ ሰውዬ አሜሪካ ካሊፎርኒያ ውስጥ ስሙን አናቀውም እየሰደበን ነው። ማተር ያደርጋል ካልሰማን አያረግም። ምንም አናቀውም፣ አናገኘውም፣ አንሰማውም። እንደፈለገ እስከሚሞት ቢሳደብ ስድቡ እኛን አያምንም ስለማንሰማው ማለት ነው። ወንድም አጠገብ ያለ ሰውዬ ግን ሲሳደብ ትሰማዋለህ፣ አጠገብ ነው። ስለዚህ ኢንቫይሮንመንት ማለት አንተ ያለህበት ቦታ በዙሪያ ከባቢ በስልክ የሚመጡት በሶሻል ሚዲያ የሚመጡት በአካል የሚመጡት ሰዎችን ካልመረጥክ ስኬት የሚባለው ነገር በእጅጉ ሊኖርም ላይኖርም ይችላል። እነሱ ናቸው አንተ አይደለም ባይዘም ተወሰነው ወደ አይምሮ የምታስገባቸው መረጃዎች ናቸው አንተ ስኬት የሚወስኑት። እንዴት ማለት ምን ማለት ነው? ለምሳሌ በሶሻል ሚዲያ ላይ የምሰደብበት ጊዜ አለ እና የሆነ ወቅት እኔ የተወሰኑ ሰዎች ስለ ኔጌቲቭ ነገር እያወሩ ነው። ኔጌቲቭ ነገር እያወሩ ነው። የዛኔ እኔ እንዴት ነው የዳንኩት? በዛ ወቅት እኔ በጣም በሰላም ነው ያለፍኩት። ያንን ወቅት እህቴ ደውላ 3 ቀን ሙሉ እንቅልፍ እምቢ ብሎኝ ራሴን አሞኝ ምናምን ሳለቅስ ነበር አለች። ለምን አልኳት። ኔጌቲቭ ነገር ስለአንተ ተወርቶ አይቼ አለች እና ብላ ልትነግረኝ ማለት ነው። ጀመር እግዚአብሔር ይስጥልኝ ቤት ልኩን ዘጋሁት። አጥሬኔ ያ መረጃ አይምሮ ውስጥ እንዴት የነበረኝ ሰላም በዛ ሳምንት የነበረኝ በረከት በጣም ስጋዊና መንፈሳዊ ትልልቅ በረከቶች ያገኘሁት በዛ ሳምንት ነው። ግን አንዳንድ ሰዎች ደግሞ የመሰላቸው እኔ ጭንቀት ውስጥ ያለው የታሰርኩ የተቸገርኩ የተረበሽኩ መስሏቸው ሲያገኙኝ እሺ አይዞኝ ሲሉ ኧረ ራስህን አይዞኝ አጠገቤ እንዳደርስብኝ ኔጌቲቭ መረጃ ይዘህ እንዳመጣ እንዴት ከዛ ካለፈ በኋላ ያ ጊዜ መለስ ብያዩት እንዴት እኔን አፌክት ሳያረገኝ ሳያስለቅሰኝ ሳያስጨንቀኝ እንዴት አለፈ ስል የአይምሮዬን በር ዘግቼ ነው አላስገባሁትም። ያን መረጃ ሲደውሉልኝ አላዳምጥም። እንደዛ አይነት ሐሳብ ይዞ የሚደውል ሰው ካለ አላወራውም። ስልኩን ወይ ለሚስቴ ሰጣታለሁ ወይ ለሆነ ሰው አዋሩት ብዬ ሰጣለሁ። እንደዛ አይነት ሰዎች ያሉበት ቦታ አልሄድም። እኔም ደግሞ እንደዛ አይነት ጓደኞች የሉኝ። መርጬ ጨርሻለሁ። ጓደኞቼ ነበሩ ባይዘው እንደዛ አይነት ጓደኞች ነበሩኝ ማለት ገና እንዳገኙኝ ሰማህ እንደ ምናምን ብለው ስለኔ የተወራውን ኔጌቲቭ ነገር የሚነግሩኝ ጓደኞች ነበሩኝ። ቀስ ያልኩ በሲስተም ተፋትቻቸዋለሁ። ሩቅ አድርጌዋለሁ ግንኙነቴን ማለት ነው። አላገኛቸውም። ስፔሻሊ እንዲህ አይነት ነገር ችግር ያለ ሰሞን አላገኛቸውም። አውቃለሁ እንደሚነግሩኝ ማለት ነው። አካባቢዬን ስላጸዳው በበረከትና በሰላም ነው ያን ጊዜ ያለፍኩት። ስለዚህ በረከት፣ ሰላም፣ ስኬት ማለት አካባቢህ ነው በቃ እንጂ አስተዋጽኦ ያደርጋል አይደለም። አካባቢ ራሱ ነው። አንዱ የኔ ልማድ ምን መሰለ፣ ሁል ጊዜ ስራ ከጀመርኩ በኋላ የማገኘውን ብር ሁል ጊዜ ማለት ይቻላል ብር አገኛለሁ ኑሮዬን ለማሻሻል አይደለም ስራውን ለማሻሻል ነው የማውለው። የኔ ልማድ እሱ ነው። ብዙ ሰው ብር ያገኛል፣ ብሩን ኑሮውን ለማሻሻል ነው የሚጠቀመው። የተሻለ ልብስ ይገዛል፣ የተሻለ ጫማ ይገዛል። እኔ ልብስ ምናምን ውድ ልብስ ገዝቼ አላውቅም። ቤት እስካሁን ድረስ በስሜ ቤት የለኝም፣ በሌላም ሰው ስም የለኝም ቤት። መኪኖች ለስራ ስለሚያስፈልጉ የግዴታ ያው ይኖሩኛል መኪኖች። ከስራው ጋር ያይዤ ነው የምገዛው። ሰው ምን ልልህ ነው ብር አገኛለሁ ለስራው ነው የማውለው። እንዴት ነው ለስራ ማዋል ማለት? ለምሳሌ አሁን 3ኛ ዓመታችን ነው እና ትላንትና ፍልሰታ እየመጣ ነው የሰኔ ጾም። ፍልሰታ ላይ ደግሞ ሁላችንም የቢሮ ካልቸራችን ምንድነው እንጾምና አብረን ነው የምንበላው ማለት። ከዛ አንዱ ልጅ 3ኛ ፍልሰታዬ ነው 3ኛ ቢሮአችን ነው አለ። እንዴ ስል ለካ 3 ቢሮ ቀይረናል በ3 ዓመት ውስጥ። 3ኛው ቢሮ ማለት ሁለተኛው ቢሮ ከአንደኛው የተሻለ ነው፣ 3ኛው ደግሞ ከሁለተኛው የተሻለ ነው። it's a big building፣ ብዙ ክፍሎች አሉት፣ በጣም ብዙ መኪና ያቆማል ምናምን። ከሱ ቀደም የነበረው ደግሞ ከሱ ያነሰ ነው። የመጀመሪያው ከዛ ያነሰ ነው።
which means በአመት የተሻለ ስቱዲዮ ውስጥ እየገባን ነው ማለት ነው። የተሻለ ለምሳሌ ለስራው ኢንቨስት ማድረግ ማለት እኔ ሰብስክራይበሩ እንዲያድግ ፈልጋለሁ። ስለዚህ 500,000 ብር ለሰብስክራይበር ሸልሜያለሁ ማለት የሚታሰብ አይደለም። እኔ ከወጣሁበት ቤተሰብ አንፃር ካለኝ የኑሮ ሁኔታ አንፃር ቤት የለኝም ምናምን 500,000 ብር ልሸልም አልችልም። ይሄን ብር አሁን 500,000 ብር የሚፈልግ ደሃ ዘመድ የሌለኝ ይመስላል። 500,000 ብር የሚፈልግ ጉዳይ የሌለኝ ይመስላል። በህይወቴ አለኝ፣ ግን ዛሬ አይደለም ያደረኩት ራሱ ስራው ላይ ማለት ነው። ስራው በሁለት እግሩ ቆሞ በደንብ ኢንቨስት አድርገበት በቃ እንደ ቀልድ ነገሮች ማድረግ የምትችልበት እንደ ቀልድ ቤት መግዛት የምትችልበት ሌቭል ላይ እስከደርስ ድረስ ስራው ላይ ብቻ ነው ኢንቨስት ማድረግ። አንዱ ልማድ እሱ ነው ማለት ነው። ሁለተኛው የኔ ልማድ ሐሳቤ እንዲገደብ አልፈልግም። የሆነ ነገር አሰብኩ አይደል የሥራ ሐሳብ ከዛ እሞክረውና ቆይ ይሄን ነገር አረጋዋለሁልና ቢዚ ሲሆን አላረጋውም። ኦኬ ለምን ማላረጋው? ይሄን ነገር ማድረግ አለብኝ። ስለዚህ ቢዚ ሆንኩ አይደል? ስለዚህ መፈጸም ስላለበት ሰው ቀጥራለሁ። ለምሳሌ ድሮ መኪና ራሴ ነበርኩ ምነዳው። መኪና እየነዳው ብዙ ስልክ ይደወልልኛል። ቴሌግራም ላይ ቼክ አድርገው ፖስተር ሰርተናል፣ ቪዲዮ ልከናል፣ ኤው ይሉኛል። የሆነ ነገር መጻፍ ይኖርብኛል። ስለዚህ ማድረግ አልችልም አይደለ? ሹፌር ቀጠርኩ ማለት ነው። ቢሮ ውስጥ አዳዲስ ሐሳብ አመጣና ተግብሩ ትላቸዋለሁ። እሺ ይሉኝና አዲስ ነገር ስለሆነ ከስራቸው ውጪ አይደል ያመጣውባቸው። ስለዚህ ምን አረኩኝ? ፕላን ኤክዚኪዩቲቭ የሚባል አዲስ ፖዚሽን ፈጠርኩ። የሌለ እቅድ የሚከታተል ሰው ማለት ነው። ስለዚህ ቀጠርኩኝ አንድ ሰው። ከዚያ ሰውዬ እኔ ለሱ ነው እካሌን እንትን አድርግ ብየዋለሁ፣ ተከታተልዋለሁ። እኔ አልከታተልም፣ ጊዜ የለኝም። እንዲፈጸምልኝ ስለምፈልግ ተከታትሎ የሚያስፈጽም። እርግጥ ነው የቀጠርኩት ሰው ብዙ ጊዜ ለምሳሌ ለዚህ ስራ መቀጠራቸው ሰዎች አዲስ ስለሆነ ላይሰሩልኝ ይችላሉ። ቀይራለሁ ሌላ ሰው። ያሰብኩት ሐሳብ እንዲፈጸም ሰዎችን መቅጠር ማለት ነው። ሌላኛው ትሬንድ የኔ ልማድ ማለት ነው። ኦኬ አሁን ኮመርሻል ፕሮዲዩሰር የሚባል ቀጥሬያለሁ። ማስታወቂያ ስንሰራ ለካምፓኒዎች ለስፖንሰሮቻችን አስብና አንዳንዴ ቢዚ ሆኜ ሳይቀረጽ ይቀራል። ስለዚህ ማስታወቂያ ብቻ የሚያስቀርጽ ሰው ቀጠርኩ ማለት ነው። ስለዚህ ስራ እየሰራህ ያለ አንተ የሚመስል ብር የምታወጣ ነው። ኖ ሰው ስትቀጥር 7,000 ብር 5,000 ብር 3,000 ብር ለሆነ ሰው ስትከፍል ብር እያወጣህ ነው ይመስል አይደለ? ኖ እንዴ በጣም ገቢ እያገኘህ ነው። በቃ ያ ሐሳብ በመፈጸሙ ቀጥታ ብር ላታገኝ ይችላል። ኢንዳይሬክትሊ ግን ዩ ግሮ ቢግ። ሶስተኛ ራሴን የግድ ከማይፈልጉኝ ስራዎች መነጠል። የግድ ከማይፈልጉኝ ስራዎች እነጠላለሁ ሁልጊዜ። ድሮ ሁሉን ነገር እኔ ነበርኩም ሰው። አሁን ለምሳሌ ድሮ ሰው መቅጠር የኔ ሰራተኛ እኔ ካልቀጠርኩት ማን ይቀጥረዋል? እኔ ራሴ ነኝ እንግዲህ የማውቀው እኔ ነኝ መቅጠር ያለብኝ ብዬ ነው የማስበው። አይደለም የኔን ፕሪንሲፕል የኔን አስተሳሰብ ኤችአር ቀጥሬ ለዛች ኤችአር እያሰረጽኩባት ሄድኩኝ። አሁን ላይ 100 ሰው አድርጋ 3 ሰው ኢንተርቪው አድርጋ ምናምን መጨረሻ ከተቀጠረ በኋላ ነው እኔ የማገኘው። ሰው ሊቀጠር ሊፈርም ሲል ነው በቃ እኔ የማገኘው። ድሮ ገና ከኢንተርቪው ጀምሬ ምናምን አድርጌ ሀስላለሁ ገባ። ስለዚህ አይመስልም ነበረ ይሰራል በሌላ ሰው። ስልኮቼን አሁን አንተ ወደ ዝና ስትመጣ ምናምን የሥራ ስልክ ይደወላል ምናምን። ስለዚህ እኔ ነኝ ማንሳት ያለብኝ ብለህ የምታስብ ግን አይደለም። ሳምባዲ ልስከን ቶክ ልክ አንተን ወክሎ ማውራት ይችላል፣ ማንሳት ይችላል። እኔ የማይተካ ሚና ምንድነው ታዲያ የሚለውን ማወቅ አለብህ። አሁን ለምሳሌ እኔ በዶንኪቲው የማልተካው ምኑ ጋር መሰለህ? እግዚአብሔር ክብር ምስጋና ይድረሰው ፈጠራ ላይ ነው። መፍጠር ላይ ወይም ደግሞ አንድ ሰው ፈጠራ አይባልም ግኝት ነው የሚባለው። እግዚአብሔር ሁሉ ነገር ፈጥሮ ጨርሷል ሲል ሰማሁት። ይሄ አይዲያ መፍጠር አዲስ አይዲያ ማግኘት ላይ እኔ I have to be there። ምክንያቱም እግዚአብሔር የሰጠኝ ነገር ነው። ያ ገንብቶ ሰጥቶኝ እየገነባ ያደረሰኝ እሱ ነውና ብዙ ጊዜ አዲሱን ነገር መፍጠሩን እኔ መገኘት አለ። ሰው ለመቅጠር፣ መኪና ለመንዳት፣ ስልክ ለማንሳት የኔ የሚመስሉ ስራዎች አሉ። ግን በቃ የኔ ያልሆኑ ብዙ ጉዳዮች አሉ። እነሱን ለማድረግ ግን ሰው መቅጠር አለ። እነዚህ ልማዶቼ I think በጣም ረድተውኛል ብዬ አስባለሁ። ትኩረት አሁንኛ የምንፈልገው ነገር አለ፣ ትኩረታችን ሌላ ጋር ነው። ብዙ ጊዜ እኔ ሞመንቱ ላይ በጣም ትኩረት አደርጋለሁ። ሳይን ኦፍ ሳረግ ቪዲዮ ሳይን ኦፍ ማድረግ ማለት ቪዲዮ ተሰርቶ አልቆ እኔ አየዋለሁ መጨረሻ ላይ ሳላየው አይወጣም። የአንድ ሰከንድ ስህተት ዋጋ ያስከፍላል። እንደዚህ ስልኩን አስቀምጦ ቪዲዮ ያያል፣ ስልኩ ይጣራል። 10 ነው የሚጣራው። ሳይለንት አድርገው አልከው፣ እሺ ሳይለንት አድርገው። ሳይለንት ቢሆንም ሲጣራ ስሙን ያየዋል። ለምሳሌ ገርልፍሬንድ ልትሆን ትችላለች፣ እናቱ ልትሆን ትችላለች ምናምን አይደለ? አለቃው ሊደውል ይችላል፣ እኔ ልደውል ይችላል። በቃ ዲስትራክትድ ነው ያነሳል፣ ሄሎ እሺ ይላል ማለት ነው። እኔ ስልኬ ሳይለንት ሆኖ እንደደፍቼ ነው ማስቀምጠው። ኢቭን እንደዚህ አላስቀምጠውም። ለምን ስማ ያለው ይሄን ያለው ትኩረቴ ማለት ነው። ደፍቼ አስቀምጣለሁ። ቦምብ ቢፈነዳ አልሰማም ማለት ነው። እዛ ጋር መተው ለምሳሌ ከቢሮ ሊያናግሩኝ ይመጣሉ። እንዳያናግሩኝ ኩስተር እላለሁ። ገና አያታለሁ። ገና ስትገባ በራይና ኩስተር። ለምን ኢምፖርታንት ነገር ልትነግረኝ ትችላለች። ማይንዴ የማይቋቋመው ማይንዴ ከዛ በኋላ እዚህ ጋር ትኩረቱን ያጣና ወደዛ ይሄዳል። ለምሳሌ ልንገርህ፣
እከሌ እኮ ስራ ለቃለሁ አለ ልትለኝ ይችላልሽ መጣ እኔ ቪዲዮ ኤዲት እያደረኩ ከዛ አይ ስራ ላይ ነኝ ብያት ብመለስም እንዳይመለስም እየሰራው ለምን ለቃለሁ አለ ምን አጠፋው ከማጋጣልቶ ነው ምን ደሞዝ አንሶት ነው ደሞዝ ጨምርለት ወይስ ምን ላድርገው ስለዚህ ገና አስተመጣ ስራ ላይ ነኝ ሳይኖፍ እያደረኩ ነው እንዳታናግሩኝ እያልኩ ነው በቃ ሳይኖፍ ማረግ ከዛ በቃ ዴኖ አሁን ማንም አይሳፈተኝ ሳይኖፍ እያደረኩ ነው ሳይኖፍ እያደረኩ የፈለገ አርጀንት ቢሆን ቆሞ ይጠብቀኛል እስኪጨርስ ትኩረትህን የምትጠብቀው አንተ ትኩረትህን መቆጣጠር ስለማትችል ነው በቃ ይሰረቃል እንዳይሰረቅ ነው የምትጠብቀው አሁን እኔ ምን ያህል ነው ያተኮርኩት ስራዬ ላይ እኔ ዶንኪ ቲዩብን ለማሳደግ ብዙ ትኩረት የነሳሁትና የደረቀብኝ ነገር አለ ብዙ የደረቀብኝ ነገር አለ ጓደኝነት ተርቆብኛል የቤተሰብ ሪሌሽንሺፕ የደረቀብኛል አትጠይቀንም ብለው የተቀየሙኝ ብዙ ሰዎች አሉ ለምን ደው ስልክ ማታነሳው አደውልልንም አታገኘንም ብለው የከፋቸው ብዙ ሰዎች አሉ ምናልባት በሆነ እንደወጣት ያመለጠኝ የሆነ የመዝናኛ ጊዜም አለ ላለፉት 4 አመታት 3 አመታት ማለት ሌሎችም ላደርጋቸው ይገቡ የነበሩ መደበኛ ሰው የሚያደርጋቸው ያላደረኳቸው የደረቁብኝ ትኩረቶች አሉ ኢንቨስትመንት ለምሳሌ ኢንቨስትመንት ላይ በጣም ብዙ ሰው ለምንድነው ቤት ማትገዛው ይላል የኔ የኢንቨስትመንት ትኩረት ቅድም እንዳልኩ ስራዬ ላይ ነው ቤት ገዝቼ መሬት ገዝቼ ቢሆን ኖሮ አሁን የተሰሩት ስራዎች በሙሉ እንደማይሰሩ እርግጠኛ ነኝ የኢንቨስትመንት ትኩረት የጊዜ ትኩረት ለምሳሌ ስቲል ማለት ነው ቢሮ ላድር እችላለሁ እኔ ቢሮ ላድር እችላለሁ ለቅሶ በለቱ መጥቼ ላልደርስ እችላለሁ ወልደው ዘመዶቼ አዳማ ብዙ ሰው ይወልዳል ለምሳሌ አንዴ ሄጄ በግሩፕ ነው የምጠይቃቸው ግን they understand አሁን they understand ፍሬውን ስላዩት ማለት ነው ፍሬውን ሳያዩ በፊት ሰዎች ምንድነው አንተ ነው የሚለው አንተ ምን ሆነ ማን አንተ አዋጣም እንደዚህ አይነት ነገር ይሏል ስለዚህ ትኩረት እንዳልከው ላይክ እዚህኛው ላይ ስታተኩር የሚደርቅ ነገር አለ ኦፍ ኮርስ ወርዝ ያደርጋል ወይ ነው ዴፊኒትሊ ሶ ያተኮርክበት ነገር ያድጋል ምንም ጥያቄ የለውም አሁን ለወጣቶች ምሳሌ ስለሚሆን አንድ ነገር ልንገር ቤት የለኝም ብያለሁ ግን ለመግዛት ሞክሬ አውቃለሁ ፌል አድርጎ ነው በባንክ ብድር ልገዛ ሞክሬ አውቃለሁና አንዴ ባንክ በቃ ብድርኛ እንሰጣለን ፈልግ ቤት አሉኝና መፈለግ ጀመርኩ ከዛ በኋላ እኔ ኢትዮጵያውያንን ቀረጻለኝ የት ነው ጎሬ ነው ስለዚህ ቤት ተገኘ የሆነ ቤት ተገኘና ከዛ በኋላ ለመፈራረም ሰውየው በጣም ቢዚ ነው በጣም ባለሀብት ነው በቃ ነገ ነው የሚመቸኝ ነገ ከመጣችሁ መፈራረም ይችላልላችሁ ካለ ተውታለ ባንክ የሰጠን እድል ነው እንዳያመልጠን እድሉ የግድ መፈራረም ያለብኝ ነገ ነው እኔ ነገ ጎሬ ቀረጻለኝ ኢትዮጵያውያንን እሄዳለሁ በጣም ውድ ቤት ነው ባንክ ነው የሚከፍለው ነገ መፈራረም አለብኝ ታምነኛለህ ትቼው ሄድኩኝ ወደ ጎሬ ብታምን ባታምን ቀረጻ ትቼው ሄድኩኝ ወደ ጎሬ ማለት ከዛ ደወሉልኝ እኔ የለውም ማናጀሬ ከቻለ ይፈርም ካልቻለ ይቀራልኩኝ ማለት ቅድም እንዳልኩ አንዳንድ ነገሮች እኛንም ይፈልጉ ይመስለናል ጥቃቅን ጉዳይ ናቸው የሚገርም አሁን ቤት መግዛት ትልቅ ጉዳይ ይመስላል ኢትዮጵያ ውስጥ ታስበው እንደ አንድ ወጣት ምን አለ ከቤት መግዛት በላይ እንደ ስኬት ከዛ የግድ አንተ በቃ እኔ አማራጭ ሲያጡ አስፈረሙት ማናጀሬ በቃ ማናጀሬን አስፈረሙት ገስዋት ፌል አረገ ፌል ማረጉ ላይቀር ስራዬን ትቼስ ቢሆን ኖር ተበላው ማለት ነው እኔ ጎሬ በመሄድ ኢትዮጵያውያንን በመስራቴ ነገ ቤት አይደለም ፎቅ ይኖረኛል ምንጩ ላይ ማተኮር ምን ይሸወደው ምንጩን እንረሳዋለን ለምሳሌ ኮሜዲያን ሆነ ብቅ ስትል በጣም ብዙ ሰው አንድ ኮሜዲ ስትለቅ ከአሜሪካ ይደውላል ማጠብቀው ሰውዬ ናምሳ እንብላ ሲል ላንተ ድሮ ህልም ነበርኩ ሰውዬው ምንጩ ኮሜዲ በየቀኑ እየጻፉ እየተለማመዱ መስራት ነው ያቺን ምጽፋትን ምትለማመዳት ተታ መሳል በላ ሄደ አፈን ስከፍታ መሻለ ማለት ነው ምንጩን ተታነ ሄድከው በቃ ምንጩን በተውክባ ሰዓት ዋጋ እየከፈልክ ልክ እንደዚህ ነው ልክ ብቅ እንዳልኩ የአገር ትልልቅ ሰዎች የትልልቅ የውጭ ሀገር አርቲስቶች ማናጀር የሚባሉ ሰዎች ብዙ ትልልቅ ሰዎች ሊያገኙኝ ይፈልጋሉ ቶታሊ አላገኝም አይደለም እኔ ሲመቸኝ ነው ማገኛቸው እነሱ አሁን ካላቸው ፕሪቪሌጅ ካሉበት ስታትስ አንፃር እንደመጣ እንደደወለ እንድትመጣ ሮጠው እንድትመጣ አሁን የምታጠባ እናት ልጇን ዝም ብላ እየተወች ትሄዳለች አትሄድም ልጄ ነው ማጠባው ነው ገባ ይመቻት ወይ ልጇን ሚዝላክ ካለ ወይ ልጇን ይዛ ነው የምመጣው እንጂ ልጇን ጥላ አሁን አንድ ወር መታ ተቀመጣለች አሜሪካ ስለሆነ እናት ምንጩን ተተነ ምን ሄደው ትንሽ ነገር መኪናውን ለምሳሌ ልግዛልህ ቢላ አንድ ሰው ገና እኮ አንተ የሆነ ነገር ይዞልህ በዛ ስራ እኮ ነው ያወቀ እያያዘን ተታ መኪና ሊገዛልኝ ነው ሄደ ትካድማለህ ማለት ነው ታገለግላለህ አይገዛልህም መኪና ቢገዛልህም መኪናዋን ብቻ ይዘህ ትቀራለህ አንተ ግን ምንጭህን ብታተኩር መኪና ፋብሪካ ትከፍት ይሆናል ስለዚህ ትኩረትህ ትንሽ ሊመስል ይችላል ወይ አንተ ዋጋ ለምሳሌ ጀማሪዎች አሉ አሁን አንድ ጀማሪ ሽሮ ቤት ከፍታለች እንበል ትንሽ ይመስላል ሽሮ ቤቷ እና ለምሳሌ በጣም ዝነኛ አርቲስት መጥቼ በላለው አንቺ ጋር እስከዛው ነይ ዛሬ እኔ ቤት ሽሮ ስሪልኝ እንግዶች አሉኝ ለምንድን በቃ እንደዛ መሆን የለበትም ሄዶ ነው መብላት ያለበት እሷ በሯን ዘግታ ሽሮ ቤቷን
አንድ ሳምንት እዛ ሄዳ ሽሮ ብትሰራ ከስተመሮቿን አጣች ማለት ነው። በቃ ዘግታለች ብሎ ማንንም አይመጣም። ገብቷል። ይቅር ብሩም ትልቅ ብር ይመስላል። ይቅር የሚሸውድ ዝና አለ የሆነ እዛ ጋር ቆንጆ ሰዎች አሉ። ይቅር ዝም ብላ ሽሮ ቤቷን እየከፈተች 10 ብር ለምን አይሆን ትስራ እስቲ ዝም ብላ ተቀጥሯለች። የሆነ ቀን ሰውየውን ባይ ማስታወቂያ ስራልኝ ብላ ትከፍለዋለች አግኝተኛ። ስለዚህ ትንሽ ይመስለናል፣ አናምንበትም። ብዙ ጊዜ ውሸታሞች ነን። እኔ ትልቅ ህልም አለኝ እቺ ሽሮ ቤት ትልቅ ትሆናለች ይላል። ውሸታም ነው። ለሆነ ነገር ሲጠራ ይሄዳል እና ዱባይ አንድ ሳምንት ላዝናና ብትለው ዘግቶ ነው የሚሄደው። ውሸት ነው። አያምንም ብዙ ሰው። ካመንክ አይደለም ዱባይ ለምን አሜሪካ ላዝናና ሄደ? ምንም ቁም ነገር አለ። ሽሮ ቤትህን ነው ዝም ብለህ መቀጥቀጥ ያለብህ። ከዛ አሜሪካ በራስህ ብር አንተ ታዝናናለህ። ቤተሰቦችን ዘመድ አዝማድን ይዘህ ሄደህ ማለት ነው። ምንጩ ላይ ፎከስ አድርጎ መቀጥቀጥ is በጣም the basic principle። ድሮና እንደጀመርን እኛ ስፖንሰር እንዲያረጉኝ ብዙ ሰው ተቋማት ከሄጄ ፕሬዘንት አድርግ ነበር። ፕሬዘንቴሽን በተለይ ትልቅ ወይ ባንክ ወይ እንደዚህ ሲጠራ ስሙ ሲጠራ ትልቅ ተቋም ነው ቀጠሮ ከሰጡን ትልቅ ነገር ይመስለኛል። ኑና እስቲ ፕሬዘንት ዋው ናይስ ምናምን ብለን አብረን ተንጋፈን ሄደን ፕሬዘንት ያው ዶንኪ ቲዩብ እንደዚህ ነው እንደዚህ እንሰራለን ይሄን ያህል ቪው አለ ምናምን ላለው ከዛ ስፖንሰር አያረጉም በቃ። ከዛ የሆነ ቀን ወሰንኩ ማለት ሁለተኛ ስፖንሰር ጥየቃ አልሄድም። እኔ ስፖንሰር ጥየቃ በሚሄድበት ሰዓት ቪዲዮ ነው መስራት ያለብኝ፣ ስክሪፕት ነው መጻፍ ያለብኝ፣ ኤዲት ነው ማድረግ ያለብኝ። ከዛስ እንዳልኩ በተደጋጋሚ ስፖንሰር አድርጉን ብለን ከጠየቅናቸው ትልቅ ካምፓኒዎች መካከል አንዱ ደወለ ማለት ነው። አሁን በዚህ አመት ሞልቷል ይቅርታ ብለን የመለስ ነው ማለት ሞልቷል ያለው የውሸት አይደለም የእውነት ሞልቷል። ሁለተኛው ይሄ ስራ እናሰራ ምናምን ብለው የሚደውሉ ሰዎች እንዳልኩ ለምሳሌ 500 ሰዎች ይደውላሉ ስራ እናሰራ ብለው በአንድ አመት 500ንም ስልክ ባዋራ እኔ ቪዲዮ አለቅም ማለት ነው። ቪዲዮ አለቅም ቁጭ ብዬ 500 ስልክ እያወራው ነው። ቪዲዮ አለቅም ፌመስ አልሆንም አይፈልጉኝም። ከዛ በኋላ አያሰሩኝም። ይቅርታ እሺ ሰው አሁን አይወድም በቃ አንፈልግም ነው የሚሉኝ። የኔ ትኩረት መሆን ያለበት ቪዲዮ መስራት ስራዎችን መስራት ላይ ይሆንና 500ን ስልክ የሚያዋራ ማናጀር አለ። ማናጀሬ ከ500 ባይዘው ትክክለኛ ስራ ወይ አንዱ የሁለቱ ነው አይደል ፊልተር አድርጎ ልክ ትክክለኛው ስራ ጋር ሲደርስ ውል ይዋል ሲሰውየው ጋር ስራዬ ነው ይሄ ሰውዬ ደግሞ ለኔ በትኩረት ነው ከዛ በኋላ ባወራው ሰውዬውን ገባ because ቢዝነስ ነው ማለት ነው ስራዬ ነው። that should be done መሾር የለባቸው ላይክ የሆነ ከውጪ ስለደወለ እና ላሰራ ያለ ሁሉ አያሰራ። ጀማሪ ልጆች በዛ መሾር የለባቸው ማለት